ዲያቆን አበበ ጉልላት በኩረ ብሎ የሚለው ጥንክር ብሎ አይነገርም። እኛ አካባቢ ሲጻፍ በኩረ ይባላል፣ ሲነገር ግን በህረ ይባላል። በሱም ላይ ከተፈለገ የአለቃ ደስታ ተክለወልድ መዝገበ ቃላትን መቼም አማርኛም ጭምር ነው የምናስተምራቸው። በተለይ ለቀሲስ ዲበኩሉና እሳቸውን ለመሰሉ ሰዎች አማርኛ ሁሉ ነው። እዚህ እኔ ጋር መዝገበ ቃላት አማርኛ ሁሉ ነው ገና ሀሁም ማስተምራቸው እና በኩረ ተብሎ እንደሚነገር እኔ ሳይጠፋኝ ቀርቶ አይደለም። በህረ ብለን ጋሽ በህረ እያልን እንጠራቸዋለን። አያቱን ያቁኛል፣ ስወለድ ያቁኛል፣ እኔም አውቃቸዋለሁ። የአያቱን ታላቅ ወንድም ደግሞ አብዬ ብለን እንጠራቸዋለን። መነኩሴ የነበሩ ሰው ናቸው። የድቁና ስልጣን ሲቀበል አብዬ ብለን የምንላቸው ናቸው ይዘውኝ የሄዱት። እሳቸው እኔን ባያስተምሩኝም መርጌታ ብርሃነ የሚባል የመንዝ አገር ተወላጅ ይሄንንም አሁን አላስተማርህም ብሎ ሊሉ እንደሚችሉ አስባለሁና ህሊናቸውን የተቀሙ ውሸት እላያቸው ላይ የነገሰ ሰዎች እንግዲህ የሄዱበትን ያህል ድረስ ሄደዋል። የእነሱንም ድምፅ ተከትለው ብዙዎች በአመፅ ሄደዋል። ያም ሆነ ግን ለመጀመሪያ ጊዜ አልነበረም እኮ ያነሳሁትም ባለፈውም ሳለቅስ ማለት ነው። ቢያንስ በእነዚህ ዓመታቶች ውስጥ እሱ እንግዲህ ዘግይተው ሊሆን ይችላል የሰማው እንጂ ከሁለት ጊዜ ነው በላይ እንደዚህ አንስቻለሁኝ። ታዲያ ለምን አለቀስክ ነው አሁን ትልቁ ጥያቄው። ሰዎች እንትን የሚሉት እኔ በሩቅ ሀገር ነው ያለሁትኝ። እንደ ቀሲስ ዲበኩሉ ጨካኝ ልብ የለኝም እና አብሮ አደጌ አበበ ጉልላት ብቻ ሳይሆን የስጋ አባቴ ከዛም በኋላ አርፏል። አባቴ ታላቅ ወንድም ቄስ ነው፣ እሱም አርፏል። በጣም ብዙ ካህናትም እንደዚሁ በህመም ምክንያት የታመሙ አንዳንዱም በጤንነት ትክክል ሞተዋል። አብሮ አደጎቼ ማለት ነው እማቃቸው ከቤተሰብ ጋር ስለምደዋወል ስደውል እንትና የሚባሉ እኮ እናት አረፉ ይላሉ። እኛ እናት ለእኔ በገጠር እረኛ ሆነን ስንጠብቅ ቆሎ ኪሴ የጨመሩልኝ፣ ቂጣ ጋግረው ያበሉኝ፣ እናታችን ገበያ ስትሄድ ጎመን ቀጥፈው ወጥ ሰርተው ያበሉን እናቶች ናቸው። ጎረቤት ማለት ነው። ኢቭን ሙስሊም የእስልምና ሃይማኖት ተከታይ የሆኑ ሁሉ ጎረቤቶች አሉን እና እኔን ያሳደገችኝ እትዬ ለይላ የምትባል ሴት ስትሞት እንዴት ነው የማላለቅሰው? ሙስሊም ናት፣ ግን በቃ ጎረቤት እናት ማለት ናት። እናት ለእኔ እና በጣም የተነባበረ ሀዘን አለ። ከሩቅ ሀገር ሆነ ሰማው እንደቀበረ ሰው በሀገራችን ባህል ይህንኑም አሁን ዲቤት ሊገቡበት ይችላል። እርሙን አልወጣም ይባላል። ለዲበኩሉና ለሌሎቹ አይነት እንደዚህ አይነት ቃላት አያውቁም ይመስለኛል። በአማራው ክልል ነው ተወልዶ ያደገው። አማርኛ ግን ጆሮን የቆረጡት ነው ይመስላል አንዳንድ ቦታ ላይ እና እርሙን አላወጣም ይባላል። እና በሩቅ ሀገር ስላለው ስሰማ በእውነት ለመናገር በጣም ልቤ ተሰብሯል፣ ልቤ ያዝኗል። በጣም ብዙ ሰዎች ይሞታሉ፣ ግን ደግሞ አንዳንዶቹ ደግሞ ያልጠበቃችሁት እንደዚህ ድንገት ይሞታሉ፣ እንደና አበበ ጉልላት አይነቶቹ ማለት ነው። እና በዛ ምክንያት አለቀስኩኝ። አብሮ አደጌ አበበ ጉልላት ድምፁን አውቀዋለሁ። አብረን ነው ድቁና የተቀበልነው። አንድ ቀን አብረን አንድ ደብር ነበር ቅድስ የነበረው። አብሮ አደጌ ነው። ኃይለኝነቴንም ትሁትነቴንም ምንም ይሁን ምንም የሚያውቁ ሰዎች ናቸው። እና እንግዲህ እኔ አብሮ አደጌ ድምፅ ነው ብዬ በወቅቱ ባሰማሁት ላይ ቀሲስ ዲበኩሉ ተላገደ፣ አላገደ። በቃ እንደው መቼም ለዚህ ለሚዲያ አይመጥንም እንጂ አፉን የከፈተው እሱም ሌሎቹም ማለት ነው የነገሩን እውነተኝነት እንደሚያውቁ። አበበ ጉልላት የሚባል ሰው እዚህ ምድር ላይ ኤግዚስት አያደርግም፣ የለም የፈጠራ ሰው ነው ብሎ ያለውን ቪዲዮ ሁሉ ጭምር እናሰማለን። የለም ጭራሽ እንደዚህ የሚባል ብሎ ማለት ነው። ከዛም የዲያቆናቱ የኦርቶዶክስ ተዋሕዶ ክርስቲያን ዲያቆናት ሁሉም ጭምር ያላገዱበትን ቪዲዮም ሁሉ ጭምር በኋላ ላይ እናሳያለን። ያም ሆነ ይህ ግን እኔ ላመጣ ፈልጌ ነበር፣ ያኔ የሰው ምስክርነት ላመጣ ፈልጌ ነበር። እንኳንም አላመጣው። በአመጣ ኖሮ በገንዘብ ገዝቶ ዱርዬ ሰው ገዝቶ ገንዘብ ከፍሏቸው አመጣ ይሉ ነበር። የሰራዊት ጌታ እግዚአብሔር ግን ጻድቅ ነውና
ዛሬም በሚሰማው ድምፅ ከወንድሙ ማፍ እንደሰሙት የቀሲስ ዲበኩሉና የኦርቶዶክሳውያን የፋነነት ህዝብ በሐዘኔ ላይ እንዳላገዱ እንደቀለዱ የመሞቱ ዜና እውነት መሆኑን ከወንድሙ አፍ ሰምቶታል። እኔ አስጠርቸው ሳይሆን ራሳቸው አስጠርተው ጉድ እናወጣለን ብሎ የቀሲስ ዲበኩሉ ግትልትል ውሸት አደባባይ ላይ ወጥቷል ማለት ነው። እኔ ነበር ግትልትል ውሸት እያለኝ ሲል የነበረው። ምን አይነት ወራዳ የሆነ ሰው እንደሆነ እኔ በባህሌ በጣም ነው የእውነት ጌታ እግዚአብሔር ምስክር በጣም ነው ያስቆጣኝ። እንደዚህ አይነት ካህን እኔ አይቻላቅም። እንደዚህ አይነት ሰው አይቻላቅም። በዘመኔ ገጥሞኝ አያውቅም። በጣም ብዙ የኦርቶዶክሳውያን አባቶች አሉ። በጣም ኤቲክስ ያውቃሉ። በጣም ግብረገብ በጣም የተማሩ ናቸው። በሰው ሞት ላይ ግን አይቀልዱም። እዚህ ወንድሜ ጌርሳም አለ ከላይ በሱ ልጅ ሞት ሁሉ ጭምር ሲቀልድ የነበረ ሰው ነው። ሰውየው በሬሳ ላይ በሞተ ሰው ላይ የሚቀልድ የሚያላግድ ሰው ነው። ይባሱኑ ብሎ ወንድሜ አበበ ጉላት ወንድም መተው አስጠርተው ሲጠይቁ ይቅርታ ይጠይቃል ብዬ ነበር። ያው እሱና ግብረ አበሮቹ ኤርሚያስ አፈረ፣ ተዋረደ፣ አቀረቀረ ብለው እንደገና ደግሞ በዩቲዩብ ላይ እንዳስቀምጡ አድርገዋል። እውነቱን ግን ዛሬ ታውቁታላችሁ። ኦኬ መሞቱን ወንድምየው መጥቶ ተናግሯል። ድምፁ እኔ ያሰማሁት ድምፅ የአበበ ጉላት ድምፅ ነው ወይስ እኔ ማላቃቸው የቀሲስ በትረ ድምፅ ነው? እህቴ መርሲዬን ጌታ እግዚአብሔር ዘመንሽን ይባርክ። ወንድሜ መሳይ ጌታ እግዚአብሔር ዘመናችሁን ይባርክ። ሁለቱም አሜሪካ ሀገር ነው ያሉት። ከዚህ በኋላ በሞያው ምን ውጤት ተገኘ? እንደዚሁም ትናንት ነው አንድ ቪዲዮ ሳይ አሁን በመኖሪያም በአሜሪካ ሀገር ያደረገ ዳዊት የሚባል ሌላኛው ገልፋጭ አልኳችሁ ስዳደግ የሆኑ መረኖች መረን የሆነ ቄስ መረን የሆነ ዲያቆን ማለት ነው። እና አትሞክሩት እያለ ነበር። አትሞክሩት፣ አትገቡበትም፣ አትሞክሩት፣ እንዳትዋረዱ ሲል ነበር። ያሬ ማነው ዳዊት አፍክን ብትይዝ ጥበብ ይሆንልሃል ብራዘር። አንተ ከቀሲስ ዲበኩሉ ጋራ በወንድሜ አስከሬን ላይ ነው ሞት ላይ ነው በዘመዶቼ ሞት ላይ ነበር ስትቀልዱ ስስቅ የነበረው ትናንትና። ምን ያህል ስዳደግ መሆናችሁንም ያሳያል። ቤተሰቦቻችሁ በእንዴት አይነት ኤቲክስ እንዳሳደጓችሁ ኦኬ እንዳሳደጓችሁ አትሞክሩት ብለሃል ካደ ምን ነው የንስሐ አባቴ ይፍቱኝ ይባርኩኝ ብለህ የምትለው ሰውዬ በውሸት ሲቀደድ ለምን አይሞክሩት ብለሃል አልከውም ነበር? እኔ አሁን በባለፈው ባላግባብ በሆነ ነገር በተናገርኩት እንደው ይቅርታ ስል ነበረ። ይህን ጉዳይ ባነሳሁት ቁጥር ግን ያመኛል። በዚህን ያህል ልክ ኢትዮጵያውያን የሞራል ውድቀት ውስጥ ወድቀናል። ሰው በሐዘን ይቀልዳል። ወንድሞች እናቶች፣ ሰው በሞተ ሰው ይቀልዳል። አበበ ጉላት የሚባል ሰው እዚህ ምድር ላይ ኤግዚስት አላደርግም የፈጠራ ወሬ ነው ብሎ ያለውን ቪዲዮ በኋላ ሰሙታላችሁ። አሁን ግን እናንተ ወደ ዋናው ጉዳይ ገቡ። ጌታ እግዚአብሔር ይባርካችሁ ነው ማለት የምወደው። እኔም እንደሌላው ሰው አብሬንም ሰማው። እዚህ ጋር ወንድሞች እናቶች ምን አለ? ምን መሳሪያ ተጠቀሙ? ምን አሉ? መሳሪያው ምን አለ? መሳሪያው ማን ነው? ታማኝነቱ ምን ያህል ነው? ድምፁ እኔ የአበበ ጉላት ድምፅ ነው ብዬ ያልኩት ድምፅ ያሰማሁት ድምፅ እና እሱ የቀሲስ በትረ ድምፅ ነው ብሎ የተከራከረኝን የቀሲስ በትረ ደግሞ ድምፅ ተብሎ የተገኘው እሳቸው መጥተው የተናገሩት አለ። የዚህ ውጤት ምን ይላል? ሜርሲዬ ቴንኪው ጌታ እግዚአብሔር ይባርክሽ። ተባረኩ ወንድሜ መሳይ። ለህዝቡ አሰሙ እና ከዛ ቪዲዮዎችም እናሰማለን ማለት ነው። ቴንኪው ሜርሲዬ። አሜን። ተባረክ ኤርሚዬ። ተባረኩ ወገኖች። ጥሪያችንን አክብራችሁ በዚህ ሰዓት በቀጠርነው ሰዓት ስለመጣችሁ ሁላችሁንም እዚህ ውስጥ ያላችሁ አይ ቲንክ 2.5 ሰው ቢሃይንድ ባይም ያላችሁ ሰዎች ሁላችሁንም ለማመስገን እወዳለሁ። እንግዲህ ዛሬ ያለው ፕሮግራማችን ለማስተዋወቅም እንደሞከር ነው ፖስት ባደረግንላችሁ በአበበ ጉልላት ዙሪያ የተሰራውን ፎሬንሲክ ቮይስ አናሊሲስ ልናቀርብላችሁ ነው የመጣ ነው። እንግዲህ ፕሮፌሽናል ዋይዝ ራሳችንን ምናልባት ማሳወቅ ሊኖርብን ይችላል፣ ሊያስፈልግም ይችላል። እንግዲህ ይሄንን ፕሬዘንቴሽን የሚያቀርብልን የአበበ ጉልላት የአብሮ አደጌ ነው ብሎ ኤርሚ ያሰማውንና አይ ይሄ ድምጽ ደግሞ የቀሲስ በትረ ጥዑመ ልሳን ነው ብሎ ከዩቲዩብ ላይ ቀሲስ ዲበኩሉ ያሰማውን እሱን ኮምፔር የተደረገበት እንደገና ደግሞ ሁለተኛ ኮምፓሪሽን ደግሞ ቀሲስ ዲበኩሉ ያሰማውን ድጋሚ ደግሞ ትክክለኛ ከራሳቸው
ዘኪ ቲዩብ ላይ የቅዳሴውን ፓርት ካሉት ከራሳቸው ከመምህር በትረጠው መልሳን ጋር ኮምፓሪዥን ሰርተናል። ያ ማለት አንዱ ለአንዱ ምስክር ነው። 2 ሪዲንጎችን ታያላችሁ ማለት ነው። ምናልባት በዚህ ፕላትፎርም ላይ ወንጌልን ስናገለግል ታቆናላችሁ። ይሄ ነገር ግን ፕሮፌሽን ዋይዝ ነው መተንተን ያለበት። ስለዚህ ታቆኛላችሁ እኔን ኦብቪየስሊ። ሜርሲ እንግዲህ በኮምፒውተር ሳይንስ ግራጁዌት ዊዝ ኤክሰለንስ በሶፍትዌር ዳታ ደግሞ በሶፍትዌር ባክ ኤንድ ዳታ አናሊሲስ ነው የምሰራው። መሳይ ወንድሜ በጣም የቅርብ ቤስት ፍሬንዴ ነው። እሱም ደግሞ ኤክስፐርታይዝ አይቲ ፕሮፌሽናል ነው። ሶ የተጠቀማቸውን ዲቴይሎች በትክክል ይነግሯቸዋል፣ ያሳያችኋል። ከዛ ደግሞ ሁለተኛ አዲሽናል ሰርፕራይዝ አለን ብያችኋለሁ። ሶስተኛ ደግሞ በጣም ጠቃሚ የመረጃ ጥቆማ እናደርግላችኋለን። ኦኬ አሁን ይሄ ለምንድነው እየተደረገ ያለው ስንል ምንድነው የሚሆነው? የሰው ልጅ ስለምናከብር። አዎ በሆነች ሳይዝ የሆነች ትንሽዬ ስልክ እጃችን ላይ አለች። ስንፈልግ አፕሎድ አድርገን ሳንፈልግ ዲአክቲቬት አድርገን ልንወጣው የምንችል ፕላትፎርም ነው። ነገር ግን የያዝነው አገልግሎት በመሆኑ የሰው ልጅ እናከብራለን። የሰው ልጅ ጋር ያደረስነው ኢንፎርሜሽን ተአማኝ መሆኑን ለማረጋገጥ ነው እዚህ ያለ ነው። ለማረጋገጥ ምክንያቱም ይሄ የደረሰበት ደረጃ ሌላ ስለሆነ የሞቱ ሰዎች የሞተው ሰው ቤተሰቦች ይጎዳሉ። የሚሰሙ ሰዎች ደግሞ ተአማኝነቱን ማረጋገጥ መቻል አለባቸው። ተናገር እውነቱን ተብሎ በውሸት እያገለገልን እንዳልሆነ መታወቅ መቻል አለበት። እዚህ ያለነው ለየትኛው ዓላማ እንደሆነ መታወቅ መቻል አለበት። ስለዚህ ፎረንሲክ ቮይስ አናሊሲሱን በምን አይነት ቴክኒክ ተጠቅመን ሰራ ነው የሚለውን መሳይ ያሳያችኋል። ከዛ በፊት ግን ገስቶቼን ሰላም እንዲሉ እድል ልስጣቸው። ጌርሳሚ ሰላም በርሶል ዮኒ ዜዶ ከዛ መሳዬ አንተ እድሉን ሰጣለሁ። ከጌርሳም ልጀምር። ሰላም ብቻ በሉ። ሰላም ለሁላችሁም ይሁን። ጌታ ኢየሱስ ይባርካችሁ። ቀጥሉ። ሶላለክ ዮኒዬ ይመቻሃል? ሰላማችሁ ይብዛ። ዛሬ ደስታ ቀን ነው። ውሸት እንደፈለገ ቢሮጥ መጨረሻው በእውነት መገለጥ ነው። ስለዚህ ተባረኩ። አሜን። ዘይዶ ሰላም በለን። ኤርሚዬ እንኳን ሰላም ብሎን ከኛ ጋር ቆይቷል። እሺ ሰላም ብያለሁ። እዚህ ያላችሁላችሁ እህትና ወንድሞቼ ጸጋና ሰላም ይብዛላችሁ። አሜን። እሺ እንዳልኳችሁ እንግዲህ ወደ ዋናው ፕሬዘንቴሽን እንሄዳለን። መሳዬ ሬዲ ነህ አይደል? በትልቁ ላድርግክ። እናንተ ደግሞ ሙሉ ኮንሰንትሬሽኑ ኖሯችሁ እንድትከታተሉ እኔ ቪዲዮ አጠፋላችኋለሁ። መሳይ ሰላም ብያለሁ ሁላችሁንም። እሺ ያው ሜርሲ እንደተናገረችው አሁን ፎረንሲክ ቮይስ አናሊሲስ ይባላል። ይሄ ቴክኒክ 2 ቮይሶችን ኮምፔር አድርጎ ግዴታ ቋንቋ ማወቅ ወይም ደግሞ እንግሊዘኛ፣ አማርኛ የእንትን እሱ ማተር አያደርገውም። ምክንያቱም ይሄ ቴክኒክ የሚያየው በሳውንድ ውስጥ ያሉ አሁን አንድ ሰው ሲያወራ ቶን የሚባል ነገር አለ፣ ፒች የሚባል ነገር አለ፣ ከለር አለ፣ ኢነርጂ አለ፣ የቮይሳችን ላውድነስ አለ። እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፍረንት የሆነ የሳውንድ ስትራክቸር አለ። ሶ እነዛን ነገሮች ነው አይቶ 2 ቮይሶችን ኮምፔር አድርጎ የሪከርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን። ዝም ብዬ እኔ ያወራው እንትን ከምል እያሳያችሁ እንቀጥላለን ማለት ነው። ኦኬ
ፓወርፖይንት ዝም ብዬ ለማቅረብ ያህል እንዲመቸኝ ብዬ ያዘጋጀሁት ነው። አይ ዶንት ኖ የምታዩት ከሆነ እንዳልኳችሁ ይሄ ስፔክቶግራፍ ይባላል ወይም ስፔክቶግራም ይባላል። የግራም ወይም የግራፍ አይነት ታይፕ ነው። እነዚህን ቮይሶች አናላይዝ ካደረገ በኋላ ጽሁፍ አይደለም የሚሰጠን፣ ግራፍ ነው የሚሰጠን። ያ ግራፍ ደግሞ ይተነተናል። በዛ ግራፍ ተነስተን ነው ያ ግራፍ ይተነተንና ስኬል ይሰጠዋል ከ1 እስከ 100 ከ0 እስከ 100። ከዛ በኋላ ከዛ ተነስተን ነው ልክ ነው አይደለም የሚለውን የምንወስነው ማለት ነው። ሰው እዚህ ጋር እንደምታዩት ስፔክትሮግራፍ ቪዥዋል ሳውንድ ኢነርጂን ነው የሚጠቀመው። ኦቨርታይም ያለውን በደቂቃ በሆነ ያህል ደቂቃ ሲወራ እሱን ነው የሚያየው። ኤክስ አክሲስ ዋይ አክሲስ ብሎ ኤክስ አክሲስ ታይም ነው፣ ዋይ አክሲስ ፍሪኩዌንሲ ነው ወይም ደግሞ ፒችን ነው የሚያሳየን። ከለር አለ፣ ኢንቴንሲቲውን ነው ወይም ላውድነሱን ነው። እነዚህ ነገሮች አሁን ጀስት ጽሁፍ ስለሆኑ ወደ ታች ግራፉን ስናይ ሞር በደንብ ይገባቸዋል። ሰው እነዚህን ቅድም ያልኳችሁን ሳውንድ እንትን ቪዥዋል ፓተርኖቹን ወደ ሜዥረብል ወደሚሆን ወይም ደግሞ ወደ ዳታ ወደሚቀየር መሳይ ቆይ አንዴ ከይቅርታ ጋር ምንድነው ከበስተኋላ በጣም አደገኛ ድምፅ አለ። ምንድነው ቸርች ነው ያለው? አይደለም ግን ልርቅ ሞክሬ ነበረ። በጣም ይረብሻል። በፍጹም አይሆንም። በፍጹም አይሆንም። እሺ አንድ ሰከንድ ስጡኝና ቦታ ልቀይር። ለምን እንዲህ አይነት ቦታ መረጥክ? ፕሊዝ ቸርች ወይ እነሱ ዝም የሚሉ ከሆነ ነገራቸው፣ ወይ አንተ መራቅ ያለብህ ከሆነ ህዝቡ መስማት አለበት። ይሄ በጣም ጓጉቶ የሚደመጥ የሚጠበቅ ነገር አለ። ሁላችንም አንድ ደቂቃ ስጡኝ። ልቀይር ቦታ። You ready? እሺ አሁን ድምፅ አለ ወይስ ይሰማል? ጥሩ ነው መሳዬ። እሺ ያው እንደነገርኳችሁ ወደ ታች ወደ ግራፉ ላይ ስንወርድ ሞር ይሄ ነገር ምንድን ነው የሚለውን ማወቅ እንችላለን። ቅድም እንዳልኩት ኤክስ አክሲስ ወይም ደግሞ ኤክስ ሪፕሬዘንት የሚያደርገው ታይምን ነው። ዋይ ደግሞ ፍሪኩዌንሲ ወይም ፒች የሚባለውን። ከለር ደግሞ አለ። ከለሮች አሉት ግራፉ ላይ፣ እነሱ ኢንቴንሲቲውን ላውድነሱን የሚያሳዩ ናቸው። ምንድን ነው የሚያደርገው? ይሄን ግራፍ ይሰጠንና አናላይዝ አድርጎ ያ ግራፍ ደግሞ ሜዥረብል ወደሆነ ቪዥዋል ፓተርን አናሊሲስ መቀየር የሚችል ዲፋይን መደረግ የሚችል ነው ማለት ነው። ለምንድነው ሪላያብል የሚሆነው የሚለውን ለማየት አሁን እሱን ሞር ዲቴል ገብቼ አላወራም። እዚህ ጋር ግን አለ ሶርስ አለው፣ ፕራይመሪ ሶርስ አለው። ይህንን ነክተን ስንሄድ ፕራይመሪ ሶርስ አለን። እዚህ ፕራይመሪ ሶርስ ላይ ሁላችሁም ሪከርድ የምታደርጉ ሰዎች ገብታችሁ አሁን ከዚህ በኋላ የማወራው ነገር ትክክለኛ መሆኑን ራሳችሁ ኮንፈርም ማድረግ ትችላላችሁ ማለት ነው። እሺ የት ነው ይህንን ነገር የሚጠቀሙት የሚለውን ስናይ እዚህ ጋር የተወሰኑትን ነው የዘረዘርኩት። ቀጥ አድርገው እንደሱ ፊት ለፊት ላይ እንደሱ ብዙ ባይንቀሳቀስ እንደሱ እና ላቦራቶሪዎች ውስጥ ይጠቀሙታል ይህን ቴክኖሎጂ። ሊንግዊስቲክስ የሚባለው ይሄ ቋንቋን የሚያጠኑ ሰዎች፣ መልቲ ላንጉጅ የሚናገሩ ሰዎች እነሱ ይህን ይጠቀሙታል። ባይ ዘ ወይ ኤክስፐርቶችም አሉ በዚህ ጉዳይ ላይ። ምንም አብዛኛዎቹ እንደውም ምንም አይነት ቴክኖሎጂ ሳይጠቀሙ ተምረው እንደዚህ አይነት ትምህርት በመስማትና በቴክኖሎጂ በመታገዝ ኤክስፐርት የሆኑ አሉ። ፎርሰኒክ አናሊሲስ ኤክስፐርት የሆኑ ማለት ነው። ስለዚህ እነሱ ይጠቀሙታል ለባዮሜትሪክ ሲስተምስ፣ ለአሻራ ኤኒ የፌስም ባዮሜትሪክም ሊሆን ይችላል። ይህንን ይጠቀሙታል። ለየት የሚያደርገው ቅድም እንዳልኩኝ ሁሉም ሰው ባዮሎጂካል በተፈጥሮ ሲወለድ ለእያንዳንዱ ዩኒክ የሆነ የንግግር ሀቢት ወይም ልምድ ነው በአማርኛ ስላለው እነሱን ፓተርኖች ነው እያየ አናላይዝ የሚያደርገው ማለት ነው። ሶ ሪላያብል ነው። እሱን ማየት ይቻላል። ቅድም የከፈትኩትም ሶርስ ላይ ሄደን ለምን ሪላያብል እንደሆነ ምን ያህል አስተማማኝ እንደሆነ ማየት ይቻላል። ተጠቅመን አሁን የሰራንበት ቴክኖሎጂ ኤፍኤፍቲ ይባላል ወይም ፋስት ፎሪየር ትራንስፎርም ይባላል። ለሱም ደግሞ አሁን እዚህ ጋር ዲቴሉን እሱን ሰውን ማስጨነቅም ሆነ ኮንፊውዝ ማድረግ ስለሚሆን ግን ፕራይመሪ ሶርስ አለን። ለሱም ይሄ ዌብሳይት ነው። እዚህ አፕ ላይ ነው የተሰራው። ሆል ቲንግ ፎኔክሲያ ይባላል። የቢዝነስ ላይሰንስ ወይም ደግሞ የቢዝነስ ኢሜል ያስፈልገዋል። አንድ ቢዝነስ ሊኖረን ይገባል። እዚህ ላይ ገብተን ለማለት ስና ፍሪ ለመሞከር ያሰበ ሰው ምን ያህል እንደሆነ ማየት ይችላል። ስናሪቭን ቺፕ የሚባል አይደለም፣ በጣም ኤክስፔንሲቭ ነው። ፕላስ 24 አወር በኋላ ነው ክሬት ለማድረግ ራሱ መጀመሪያ በኢሜል አውርተው ምናምን ነው እንጂ ዝም ብሎ ኤኒባዲ ሳይን አፕ አድርጎ ማድረግ የሚችለው አይደለም። እንዳልኩት ቢዝነስ ኢሜል ያስፈልገዋል።
እዚህ ላይ ነው የተሰራው። ይሄ በዚህ ዘርፍ ካልተሳሳትኩ ቶፕ 3 ከሚባሉት ውስጥ ነው። እንደዚህ አይነት ነገር በመስራት ብዙ ሰዎች የሚጠቀሙት ነው። ቢዝነሶች፣ ገቨርንመንት ኦፊሶች ምናምን የሚጠቀሙት ነው። ብዙ አይነት እኛ አሁን ስፔሲፊክሊ ይህንን ቮይስ ኮምፔር ማድረግ ስለፈለግን ነው እንጂ ከቮይስ ጋር የተያያዘ ብዙ አይነት ሰርቪሶች አሏቸው። እንዳልኳቸው እዚህ ላይ ገብቶ ማየት ይቻላል። እሺ አሁን እዚህ ጋር ግራፉን መጀመሪያ ከማሳየቴ በፊት እንደምታዩት እዚህ ጋር በሌፍት ሳይድ አንድ ከለር ያለው የተለየ ዲፍረንት የሚመስል ግራፍ አለን። ይሄ ስፔክትሮግራም የሚባለው ይሄ ነው። እነዚህ ሁለቱ አሁን ቮይሱን አናላይዝ አድርጎ እየሰጠን እነዚህ ግራፎች ናቸው። ግን እነዚህን ከማየታችን በፊት ፊውሲ እዚህ ጋር ኖትስ ካደረጋችሁ ቮይስ ሳምፕል 1 ይላል፣ ቮይስ ሳምፕል 2 ይላል። ቮይስ ሳምፕል 1 ምንድን ነው፣ ቮይስ ሳምፕል 2 ምንድን ነው የሚለውን አንድ ጊዜ ሄደን እዚህ ውስጥ እናያለን። ይሄ ቮይስ 1 ማለት ኤርሚ የሚታያችሁ ከሆነ እኔ ፎልደር ላይ ነው ያለው፣ ከፍቼ ላሰማችሁ ነው። ኤርሚ እንትናን ላይቭ ላይ አበበ ጉልላት ብሎ ያሰማው ድምፅ መጨረሻ ላይ እሱንም አሳያችኋለሁ። 30 ደቂቃ ካልተሳሳትኩ 28 ወር 30 ደቂቃ ሎንግ የሆነ ከሱ ላይ ብዙ ጊዜ አኪሬት ቅድም ምሳሌ ነገር ያለፍኩት አኪሬት የሆነ ሪዛልት ለማግኘት በሚመከረው ከ30 ሰከንድ እስከ 1 ደቂቃ እንዲሆኑ ነው። ምክንያቱም በጣም ሎንግ በሆነ ቁጥር ፕሮሰሱም ይረዝማል፣ እንትኑም አኪሬት አይሆንም። እንደዛ አድርገን ነው የሰራ ነው፣ ቆርጠን አውጥተን። ይሄ ቆርጦ የወጣው ድምፅ የኤርሚ ጓደኛ አበበ ጉልላት ነው ብሎ ኤርሚ ያሰማው ድምፅ ነው፣ ቮይስ 1 ብለን ያልነው። ስለዚህ ቮይስ 1ን እንሰማለን። ሙሉ ለሙሉ አልጨርሰውም፣ ግን በጣም ተመሳሳይ ናቸው። እንደምታውቁት አንድ አይነት ዜማ ስለሆነ አሁን ይሄ ቮይስ 2 ቀሲስ ዲበኩሉ ስሙን ይቅርታ አልያዝኩትም፣ የዘማሪውን ቄስ መሰሉኝ፣ የእሳቸውን ስም አልያዝኩትም። ይሄ ነው ብለው አምጥተው ላይቭ ላይ የከፈቱት ያሰሙት ማለት ነው። እሱን በቪዲዮ ማሳያለሁ። ይሄ ወደ MP3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁ እና ከዛ አሰማችኋለሁ። ቮይስ 2 የእሳቸው ነው ማለት ነው። እንደምታዩት ተመሳሳይ ነው። ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት። ምክንያቱም ተመሳሳይ የሆነ የድምፅ ስታይል፣ የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው። ቮይስ 1 የኤርሚ ጓደኛ ነው፣ ቮይስ 2 እሳቸው ያመጡት ነው። ይሄ ቮይስ 2 ኦሪጂናል ቪዲዮ ደግሞ እዚህ ጋር እንድታዩት ምንድን ነው የሚለውን ከዩቲዩብ ላይ ይሄ ማለት የቀሲስ ዲበኩሉ የዚህ ሰው መዝሙር ነው ብለው ያመጡት ማለት ነው። የሱ ሰው ነው። ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ። እሱን እኔም ጋር ቲክ አለ ማድረግ ይቻላል። እንደነገርኳቸው አሁን ሀሳቡን እንትይዙት ነው። ቮይስ 1 አበበ ጉልላት የኤርሚ ጓደኛ ነው። ቮይስ 2 ደግሞ ያ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው። ዘማሪ ናቸው። ይቅርታ ስማቸውን ስለረሳሁት ነው። አሁን ከጎን በኩል ያለው ቮይስ ሳምፕል 1 ይሄ እዚህ ጋር የምናየው አዶኖ ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት። ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው። የእሱ ዝማሬ ነው። ቅድም ስናወራ የምታስታውሱ ከሆነ አውርተን ነበረ ከለር ምንን እንደሚወክል። ከለር ላውድነስን ወይም ደግሞ ኢነርጂ ነው የሚወክለው ብለናል። እዚህ ጋር ካስታወሳችሁ እዚህ ጋር ከለር ኢንቴንሲቲን ላውድነስን ነው የሚወክለው። ወደ መሀል አስጠጋው፣ እንደሱ ጽሁፉ እንደሱ ይታያቸው። ከለር ምን ያህል እያንዳንዱ ከለር ሪፕሬዘንት የሚያደርገው አለ ኢንቴንሲቲ ነው ብለናል፣ ቅድም አይተናል። ይሄ ግራፍ ወደ ቁጥር ይቀየራል። አሁን ይሄ ግራፍ ነው። በቃ ይሄን ግራፍ ስናገኝ አንድ ዝም ብሎ ይሄን ግራፍ ሪዛልት ያገኘ ሰው ምን እንደሆነ አይገባውም ሰው። ይሄ ግራፍ ደግሞ ወደ ቁጥር ይቀየራል። ወደ ቁጥር ሲቀየር የመጣው ሪዛልቱ 56.5 ነው። 56.5 ሲሚላሪቲ ተመሳሳይነት አላቸው። 56.5 ሲሚላሪቲ አላቸው ማለት ድምፆቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም። ምክንያቱም እሱንም ቀጣይ ማሳያችሁን የሚሆነው
በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፖር ማች ነው የሚባለው፣ ተመሳሳይ ያልሆነ ማለት ነው። ኢቨን ከ60 እስከ 74 ድረስ ያለው ላይክሊ ነው ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው። በጣም አኪሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምፅ ነው ብለን ለማለት ከ90 እስከ 100% ያስፈልገናል። እዚህ ጋር እንደምታዩት 56.5 ነው። 56 ነጥብ ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምፅ ስታይል፣ የአዘማመር ስታይል፣ የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው። አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያው ቅድም እንደነገርኳችሁ እያንዳንዱን የድምፅ አወጣጥ፣ የዜማውን አይነት፣ ከለር የምንለው ፒች፣ ቶን ምናምን ሁሉንም ነው የሚያየው እና በሱ ምክንያት ነው እንደዚህ 56.5 የመጣው። ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው ቢትዊን እነዚህ በሁለቱ እንትን። ምክንያቱም ቢሎው 60 ኢንዲኬትስ ዲፍረንት ስፒከርስ ነው የሚለው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጥልናል ማለት ነው። ያገኘነው ሪዛልት 56.5 ነው። ስለዚህ ዊክ የሆነ እንትን ያለው ሁለት ላይክሊ ሁለት ዲፍረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ነው ማለት ነው። ስለዚህ በቃ ከኮንክሉዥናችን ምንድነው 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፑር ነው ተብሎ ከተባለው ቴሬስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ። ምክንያቱም 90 ወይም ከዛ በላይ መሆን አለበት። ኢቨን ከ74 እስከ 90 ድረስ እንኳን ቢሆን አጠራጣሪ ነው ብሎ የሚለው እሱን ማሳያችሁ ነው የሚሆነው። እና ይህንን ይመስላል ሶፋር ባለው ላይ ኤርሚ ጥያቄ የምታነሱት ካለ እሱን ተናንባል። የሁለቱ ቀሲስ እና የመሳይ የሁለቱ ተመሳሳይ እሱን ረስተዋል መሰለኝ። አይ እሱ አለ እዚህኛው ላይ ኦኬ። እሱንም አሰማነ ማለት ቀሲስ ዲበኩሉ ያመጣቸው ካህን አሉ። የሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ዲበኩሉ ስማቸው ማን ነው ያመጣቸው ካህን ማን ነው ስማቸው? እኔ አያዘኝ ስለማላቃቸው አያዘኝ። ቀሲስ በትረ ጥዑመ ልሳን። ኦኬ ቴንክ ዩ። ቀሲስ በትረ ጥዑመ ልሳን እሳቸውን እኔ በስም አላቃቸውም፣ ስማቸውንም አልጠራውም። እሳቸው ሞቱ እኔ አላልኩም። እኔ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ አብሮ አደጌ ማለት ነው። እና እሳቸውም ተጠርተው መጥተው እንደው ከአንደኛው ካህን እንኳን ሌላኛው ካህን አይሻልም? አይ ይሄ ሰው ኤርሚያስ የኔን ስም አልጠራም፣ ቀሲስ በትረ ሞቷል ብሎ አላለን። ስለዚህ ድምፁ የኔ ነው ማለት ይችላሉ፣ እንደዚህ እስከሚጣራ ድረስ ማለት ነው። ድምፁ የኔ ነው ወይ ደግሞ ከኔ ጋር ተመሳሳይነት ያለው ነው ማለት ይችላሉ። ምክንያቱም በሙዚቃውም ዓለም በቤተ ክህነቱም ዓለም አንድ አይነት ዜማ አንድ አይነት ፒች ከተጠቀመ ተመሳሳይነት አለው ማለት ነው። አንድ አይነት ከለር አለው ማለት ነው። እና ምናልባት የኔን ድምፅ ተመሳሳይነት ያለው ልጅ ሊሆን ይችላል፣ ወይ የኔ ከሱ ጋር ተመሳስሏል፣ ወይ የሱ ከኔ ጋር ተመሳስሏል ብለው ማለት ይችሉ ይሆናል። ምን አሉ ግን እሳቸው ሞጡና አይ ቲንክ የጠራቸው ሰውዬ እንዲህ ብላችሁ በሉ ብለዋቸው ሊሆን ይችላል። ካህን ናቸው፣ አላቃቸውም፣ ሬስፔክት አለ ለሳቸው። ምን አሉ? እኔ አልሞትኩም ኤርሚያስ አበበ ግን ሞተ ብሎ አለኝ አሉ። መቼ አልኩኝ? ቀሲስ ለእርሶም ይደርሶታል። ጡመ ልሳን ማነው? በትረ ጡመ ልሳን ለእርሶም ይደርሶታል። እኔ ስሞትን ጠርቻለሁ። ስሞትን እንኳን ራሱ እንኳን አሁን ጠይቄ ነው ራሱ እንኳን በደንብ አልያዝኩትም። ከዚህ በፊት ብሰማውም ከቀሲስ በኩል ሲናገር ብሰማው ስሞትን እንኳን ራሱ አልያዝኩትም። እንኳን ሞተዋል ብዬ ቀርቶ ማለት ነው። እርሶ ያሉት ይሄኛውን እንጨርሰው አይሻልም? ኦኬ። እና የእሳቸው አመጡ የተባለውን ድምፅ አሰማው ከዚህ ጋር ደግሞ ካለ ማለት ነው። እሺ ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድን ነው ዋሪፍ አሁን ደግሞ የእሳቸው አሁን የእኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁን የሚቅርታ ስማቸውን ስላልያዝኩት ነው። እሳቸውን ቀሲስ በትረ
ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የኔ ጓደኛ ብሎ ያወራው ብለዋል። እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው። ራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጥተው እኔ አይደለሁም ብለው አሁን ኤርሚ የተናገረ ጊዜ ኢንተርቪው ላይ መጥተው የዘመሩት አለ ይሄ ቪዲዮ ማለት ነው። ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ ኤምፒ3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የእሱን ደግሞ አናሊሲስ ሰርተን ያገኘ ነው አለ እሱን ቱ ቢያንስ ላስት ሚኒት አሁን ይሄ ነገር ከታሰበ በኋላ ነው። ባይ ዘ ዌይ አሁን የምታዩትን ነገር በሙሉ ያደረግነው ጁን 14 ነው። ጁን 14 አይ ቲንክ ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላውቀውም። በእኛ በዚህ በዩሮፕ ወይም በአሜሪካን ጁን 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀምጠው። ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋራ ያወራሁትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን ፐርሰናል ኢንፎርሜሽን የቢዝነስ ኢሜል ስለሆነ አሳያቸዋለሁ ማለት ነው። እሱንም ለማረጋገጥ ግን ምንድነው አሁን እኚህን ሁለቱን ቮይሶች ደግሞ ስቲል ኮምፔር ካረግን በኋላ ቴክኒካል ተርም ነው ማየት ለሚፈልጉ ሰዎች ማየት ይችላሉ። ሁለቱን ቮይሶች ደግሞ ካደረግን በኋላ ቅድም ያየነው አይነት ተመሳሳይ ግራፍ ሁለት ግራፎችን እንደዚህ ሰጥቶናል ማለት ነው። ቮይስ 1 እና ቮይስ 2 ብሎ ማለት ነው። ቮይስ 1 ቅድም ኢንተርቪው ላይ እሳቸው ሲዘምሩት የነበረው ነው። ቮይስ 2 ደግሞ ኦልሬዲ ከዛኛው ቪዲዮ ጋራ ኮምፔር ያደረግነው ነው። ሁለቱን ኮምፔር ስናደርግ ያገኘነው ሲሚላሪቲ ስኮር 96.35 ነው። ቅድም ያገኘነው ሁለቱ ላይ የምታስታውሱ ከሆነ 55.6 ካልተሳሳትኩ እንደዛ ነበረ። 56.5 ወደ 55.6 ይሄኛው 96.35 ነው። ሁላችሁም አሁን እዚህ ጋር የምታየው ሰዎች በሙሉ ጎግል አድርጋችሁ እንደዚህ የፎርሲኒክ ቮይስ አናሊሲስ ሲሰራ ሁለት ቮይሶች ኮምፔር ሲደረጉ ምን ያህል ፐርሰንቱ ነው ስትሮንግ ማች የሚባለው በቃ እርግጠኛ ሆነን መናገር የምንችለው ብላችሁ ሰርች ካደረጋችሁ አሁኑኑ እወታዩ ከ90 እስከ 100 ድረስ እንደሆነ ይሄ ደግሞ ከ90 እስከ 100 ባለው እንትን ውስጥ ነው ያለው። ስለዚህ እኛ የተጠቀምንበት ወይም የሰራንበት ቴክኖሎጂ የራሱን የአንዱን ሰውዬ ሁለት ቮይሶች ትክክል እንደሆነ ነግሮናል። ኤርሚያስ ያሰማውንና ቀሲስ ዲበኩሉ ይሄ ነው ብለው ያሉትን ደግሞ መለያየታቸውን ነግሮናል። ራሱ ሴም ሶፍትዌር ከናቢ ሮንግ ማለት ነው። ሮንግ ነው ብሎ የሚል ይህንን መቶ ቻሌንጅ አደርጋለሁ የሚል ዩር ዋልካም ማለት ነው። ስለዚህ እዚህ ጋር እንደሚያሳየን ያው ስትሮንግ ማች ነው፣ ሴም ስፒከር እንደሆነ ያሳያል ነው የሚለው። ለምን እንደሆነ ይነግረናል። ኢነርጂ ዲስትሪቢሽን አክሮስ ፍሪኩዌንሲስ ኢዝ ኒርሊ አይደንቲካል ይላል። ቦዝ ሳምፕልስ አር ዊች ስትሮንግሊ ሰጀስት ዘ ሴም ቮይስ ሶርስ ይላል። ስለዚህ የሰውየውን የራሱን ሁለት እንደነገርኳችሁ ስናደርግ ተመሳሳይ መሆኑን 96.35 ነው ያሳየን። ያኛውን ደግሞ ያደረግን ጊዜ 55.6 ወይም 56.5 ካልተሳሳትኩ እሱን ያሳየን ዊክ ነው ማለት ነው። አሁን ጥያቄውም የሆነው ትላንትና ቀደም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ይቅርታ፣ እሱ ሰውዬ ሲያወራ የነበረው ቮይሱን ኬት ያመጣሉ እንዳትዋረዱ ሲል ነበር። እሱን ሰውዬን ራሱን አውት ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበረ? ቮይሱን ኬት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጥተነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ
እናንተንም የዋካም ለማለት ነው። አይ ቲንክ ሜርሲ የኔ ጨርሻለሁ መሰለኝ። ሞር የምትሉኝ ነገር ካለ ኦኬ። እሺ መሳይ ያው እዚህ ትሆንና የሚያስፈልግ ፓርት ላይ እንትን ትላለህ። ሶ እንግዲህ ምንድነው ሜቢ አንድ የሚቀረው ነገር ያላሳየሁት እነዚህ ቅድም የጠቀስኩትን ዌብሳይት እዛ ላይ ነው እነሱ ናቸው የሰሩት የሚለውን ኢሜይልን በሌላ ስልክ አንቺ እያወራሽ ከፍቼ አስተካክላለሁ። ስትጨርሽ ያሳያቸዋለሁ። እሱን የተጻጻፍኳቸውን ኦርደር ያደረኩበትን ቀን እና ከነ ኢሜይላቸው። እሺ ሶ ኦቨርኦል እሱ ያደረገውን ኦቨርኦል ስናየው እንግዲህ ይሄ ፎረንሲክ ቮይስ አናሊሲሱ የተሰራበት ቴክኒክ ስፔክትሮግራፊ በሚባለው ነው። እንዳያችሁት መጀመሪያ ኤርሚ የኔ የአብሮ አደጌ ነው ብሎ ያሰማው ድምፅና ከዛ ደግሞ ቀሲስ ዲበኩሉ ከዩቲዩብ ላይ ያሰሙት ድምፅ እሱ ኮምፔር ተደርጓል። የመጀመሪያው ኮምፓሪዥናችን እሱ ነው። እሱ ኮምፔር ተደርጎ 55.6 ሲሚላሪቲ አምጥቷል። እሱ ደግሞ ሲሚላሪቲው ምንድን ነው? ሪትም፣ ፒች፣ ፍሪኩዌንሲ የዜማው መመሳሰል ያንን ሲሚላሪቲ አምጥቶታል። ከዛ በተረፈ ግን ያለው ሬንጅ ሪዲንጉ ምንድን ነው? ልክ ከ60 በታች ሲሆን ፑር ማች ነው የምንለው። ይሄ የሲስተሙ ወይም የቴክኒኩ የሪዲንግ የአናሊሲሱ ውጤት ሬንጅ ነው። ከ60 በታች ፑር ማች አንድ አይነት ሰው አይደለም። ኦኬ ከ60 እስከ 74 ዊክ ነው የምንለው። ከ75 እስከ 89 ሞዴሬት ማች ነው የምንለው ነው ወይስ ነው ያለው ነው እህትየው? ማሽኑ ማን መሳሪያው እንደዛ ልክ ናት ኤርሚ እሷ እንደምትለው ሪዲንጉን እኮ ነው የምንለው። ላይክ የወጣለት ሬንጅ አለ። ያ ሬንጅ አሁን የምታወራው ስለ ሬንጁ ነው። ኤኒቲንግ አሁን አናላይዝ ስታደርግ እነዛን ሬንጆች አይተን ነው ውሳኔ ላይ የምንደርሰው ነው እያለች ሪዲንግ ነው። አዛ የዴታ አናሊስት ሪዲንግ ነው ማነበው። ከ75 እስከ 89 ሲሆን ሞዴሬት ማች ነው የሚባለው። ፐርፌክት ማች የምንለው ከ92% ጀምሮ ያለውን ነው ማለት ነው። ስለዚህ ይሄ ሲስተም በዚህ ወይ ይሄንን አምጥቶታል። እኛ የምናቀርበው ነገር ትክክለኛ ማስረጃ እንዲሆን ሁለተኛ ደግሞ ሌላ አናሊሲስ ሰርተናል። ምንድነው ከተባለ ቀሲስ ዲበኩሉ የቀሲስ በትረ ነው ብለው ከዩቲዩብ ላይ ያሰሙትን እሱን ድምጽ ይዘን ዘኪ ዩቲዩብ ላይ ኢንተርቪው የተደረጉበትን ያቺን ተመሳሳይ ቅዳሴ ብለዋት ነበር። ስለዚህ የአንድን ሰው ደግሞ ድጋሚ ቼክ አደረግነው። እንዳያችሁት more than 95% ማች መጥቷል ማለት ነው። ስለዚህ ቀሲስ ዲበኩሉ ያሰሙት የቅዳሴ ድምጽና ዘኪ ቲዩብ ላይ የማማዝናሽ ዘኪ ቲዩብ ማለት ነው እዛ ላይ ቀርበው ቀሲስ በትረ ያቀረቡት አንድ ሰው መሆኑን አረጋግጦታል ማለት ነው። more than 92% ስላመጣው ሬንጁ ማለት ነው። ኦኬ ምንድነው በማጠቃለያ ልንነግራችሁ የምንፈልገው ሲሚላሪቲዎቹ ከምንድነው የመጡት ካላችሁ እንዳልኳችሁ ከሪትም፣ ከኢነርጂ፣ ከፒች፣ ከፍሪኩዌንሲ ተመሳሳይ ዜማ ከመሆኑ የተነሳ ሲሚላሪቲው 55.6 የሚለውን አንብቦታል ማለት ነው። ኦኬ ይሄ ነገር ምንድነው የሚሆነው? የዚህ የአበበ ጉልላት ጉዳይ ቴክኖሎጂካሊ እኛ ፕሮፌሽናል ዋይዝም በዚህ መንገድ ቼክ አድርገነዋል። ኖ የሚል ሰው ካለ we dare you guys in any ways ኦኬ ቀሲስ ዲበኩሉ ካሊፎርኒያ ኦሬንጅ ካውንቲ ነው የሚኖሩት። ኦኬ ይሄ ኬዝ እዚሁ ባለ ነገር ላይ ኤክስቴንድ ማድረግ የሚፈልጉ ከሆነ እዚሁ ባለንበት በአሜሪካ አይ ልክ አይደለም የሚሉ ከሆነ እሳቸው ካሊፎርኒያ ኦሬንጅ ካውንቲ ነው ያሉት፣ እኛ ባለንበት ስቴት ሆነን አሜሪካ እንግዲህ ዱዋል ኮርት ሲስተም አላት። በዛ ወይ ለሚያስፈልገው አካል በተፈለገው የገቨርንመንታል ኦፊስ ልክ አውተንቲኬት አስደርገን ማቅረብ እንደምንችል 100% እርግጠኛ መሆናችንን ለማሳወቅ እወዳለሁ። አይ ይሄ ነገር የተፈጠረው ኢትዮጵያ ነው ኢትዮጵያ ነው መታየት ያለበት የምትሉ ከሆነ ደግሞ ምንም ችግር የለም። ጳውሎስ እስከ ሮማ ድረስ ለይግባኝ እንደሄደ እኛ መርከብ ተሰባብሮ ኢትዮጵያ ድረስ አንደርስም። በኢንተርፖል የሚያስፈልገው ደረጃ ድረስ አውተንቲኬት አስደርገን ለሀገራችን ለሚጠይቀን አካል አውተንቲኬት በሚደረግበት ሌቭል ሁሉ አሁን ሶሻል ሚዲያ ላይ ላይቭ ላይ ቁጭ ብዬ የማወራው ነገር ነው።
አውተንቲኬት ተደርጎ ሊላክለት የሚገባ አካል በሙሉ በዚህ ሪዲንግ 100% እርግጠኛ ስለሆንን የትኛውም አካል ቢጠይቀን ይሄንን አውተንቲኬት አስደርገን እንደምንሰጥ ለማሳወቅ እንወዳለን። ይሄንን ለማለት ነው የምፈልገው። ሁለተኛ ፕሬዘንቴሽናችን አለ። ከሁለተኛው ፕሬዘንቴሽናችን በፊት መሳዬ ጨምራለሁ ያለውን ነገር ይጨምርና ከዛ ገስቶቻችን ደግሞ ሪፍሌክት ያደርጉበታል። እሺ ቴንክ ዩ ሜርሲ። ለማሳየት ነው ቀኑን እና አሁን ያወራነውን ነገር ባይ ዘ ወይ መጀመሪያ ዌብሳይቱ ይሄ ነው። ቅድም ያሳየዋችሁ የነበረው ፈነክሲያ ይባላል። ኢሜል የተደራረግ ነው። አይ ዶንት ኖ የሚታይ ከሆነ ንገሩኝ። ትንሽ ብለሪ ነው። ኢትስ ኦኬ። አይታይም። አይ ቲንክ ራቅ ስታረገው የሚሻል ይመስለኛል። ዝም ብዬ እንደዚህ ካሳየኋችሁ አይ ዶንት ኖ የሚታይ ከሆነ ኢትስ ኦኬ። አይ ቲንክ አሁን የሚታይ ይመስለኛል። ገስት ላይ ያላችሁ ብትነግሩን ጥሩ ነው። ሜቢ ካሜራውን ይጥረገው ፊት ለፊት ያለው ካሜራውን ልትረገው ያለው ዘግቼ ድጋሚ ልክፈተው። እንዴ ራቅ አድርገው ወይ ይታያል እንደዚህ። ኢትስ ቤተር ያ ኢትስ ቤተር። ላሳያችሁ የፈለኩት ፕሮዳክት ሰፖርት ነው የሚለው ጀስት ኢሜላቸውን ነበረ ላሳያችሁ ነው የፈለኩት የራሴን ከበር አድርጌ። ይሄ ግን ኮንታክት ካደረግኳቸው በኋላ የጻፉት ነው። እንደምታዩት ጁን 14 ነው። ጁን 16 ላይ ደግሞ የመለሱትንና ምን እንደሆነ ቆይ ማን እንዳወራኝ ላሳያችሁ። ዋን ኦፍ ዘ ሰፖርት ፒፕል ነው። እዚህ ጋር የሆነ ስም የሚታያችሁ ከሆነ ኤቭዘን ምናምን የሚባል ኤቭዘን ፖሌንካ ከታች ያለው ስም እሱን ላሳያችሁና አንደሽ የሚታያችሁ ከሆነ አይ ዶንት ኖ ይልኩልኝ ነበረ። ኢን ፕሮግረስ ላይ ነው ያለው። ኢንፎርሜሽን ሪኩዌስትድ የሚለው ቮይሱን ክሊር አድርገህ ላክልኝ፣ 1 ደቂቃ አድርገህ ላክልኝ ምናምን ብለውኝ ማለት ነው ተቆርጦ። ከዛ ኢን ፕሮግረስ ኢን ሪቪው ደን ሪዞልቭድ እያለ ስታተሱን ያሳያል። ዳስ ፋይን። የሚጠይቀን አካል ካለ ለመስጠት እንዳልኩት ፈቃደኞች ነን። ኢሜሉን ለማሳየት ነበር ይሞክር እንትን ያልኩት ብለር አደረገብኝ። ግን ኢሜላቸውን ማሳየት ይችላለው ቀጥታ ዳይሬክትሊ ከነሱ ነው። ወይም ደግሞ መስማት የሚፈልግ ሰው ካለ supp@phoenixia.atlassian.net ነው የሚባለው። ኢሜላቸው ሰፖርት ነው። ኤኒባዲ እሱን ጎግል አድርጎ ሪል ነው አይደለም የሚለውን ማየት ይችላል። ቀኔ ጨርሻለሁ። ሜርሲ መሳዬ። ቴንክ ዩ ሶ ማች መሳዬ፣ አመሰግናለሁ። እንዳልኳችሁ በየትኛውም አቅጣጫ እዚህም አሜሪካን ሀገር ከተባለ እንዳልኳችሁ ቀሲስ ሊበኩሉ በካሊፎርኒያ ኦሬንጅ ካውንቲ እንደሚኖሩ ዱዋል ኮርት ሲስተም ሊያየው የሚፈልግም ከሆነ በየትኛውም ሌቭል አውተንቲኬት አስደርገን ለሚጠይቀን አካል እንሰጣለን። ወደ ሀገራችን የሚላክ ከተባለ በተፈቀደው በተፈለገው መንገድ ስሩ ኢንተርፖል አውተንቲኬት አስደርገን መላክ እንችላለን። ይህንን እንድታውቁልን እንወዳለን። ዳጊ ቀጥል አንተ። እሺ ሰላም እንዴት ናችሁላችሁም? ሜርሲ፣ መሳይ፣ ካንጌርሳም፣ ዮኒ ማኛ፣ ኤርሚ፣ ዜዶ፣ ራሴ ዳጊ፣ መስፍን የታች ያላችሁ ሁሉ እንዴት ናችሁ? ሰላም ናችሁ? ጌታ ይመስገን በጣም ደስ ብሎኛል። ሰሞኑን እንግዲህ መልካም ዜናዎች እየሰማን ነው። ጥሩ ነው። አንዳንድ ጊዜ ትላንትና ይሄን ሀሳብ ስናገር ነበር። ወንጌል ለመስራት እንቅፋት የሚሆኑ ነገሮችን በጊዜ ማንሳት ይጠቅማል። አሁን እነሱን ስናደርግ አንዳንድ ጊዜ ቆም ማለት ይኖራል። 1-2 ቀን 3 ቀን ከዋናው ስራችን ዞር የሚያደርግ አስቸኳይ ጉዳይ ጠላት ሰጥቶን፣ ግን ያው በብቃት እና በጌታ ጸጋ፣ በጌታ ሞገስ፣ በጌታ እርዳታ ያው እየተወጣ ነው። ጠላት ሊያደናቀፍ ሊያዘናጋ ስራ ሊያስፈታ
ወደፊትም እንደዚህ ማድረጉ ስለማይቀር ይሄ እንዲያውም ጥሩ እንደ ጥሩ ልምድ ወስደ ነው ወደፊት መገስገስ ነው። እንግዲህ ግን ያው መጥራት ያለበት ነገር መጥራት ስላለበት ነው እንጂ እንዲህ ፐርሰናል የሆኑ ነገሮችን ማውራት ፈልገን አይደለም። ግን መልስ የፈለጉ ሰዎች ስለነበሩ መልስ መስጠት አለብን። አሁንም ማሳያችሁ ነገር ደግሞ ማሳያችሁ ዋናው ምክንያት በጣም እንቅፋት እየሆኑን ያስቸገሩን አንድ አባት አሉ። እሳቸው ያው እንዲታቀቡ እንዳይለመዳቸው ራሳቸውን ከራሳቸው ጋር ማነጋገር ይኖርብኛል፣ እጄ ላይ ባለው መረጃ ማለት ነው። ስለዚህ ወደ መረጃ ሊሄድ ወደ ቪዲዮንም ከፍትላችሁ ማሳያችሁ ሌሎች እንግዶች ስላሉ ለነሱ እድል ለመስጠት ነው እንጂ ብዙ ምለው ነገር አለኝ። እንደ መግቢያ እንዲሆን ግን የቪዲዮን ሐሳብ ልንገራችሁ። በዚህ ጉዳይ ላይ ዛሬ በገባንበት ጉዳይ ላይ ሌላው አንደኛው ክንፍ ምንድነው ኤርሚ በወዳጁ ሞት ዙሪያ የተናገረው ታሪክ በብዙ ኦርቶዶክሳውያን ዘንድ የፈጠራ ታሪክ እንደሆነ ነው የሚታወቀው። ምክንያቱም የተለያዩ ሜሞች ተሰርተዋል። የተለያዩ ቤቶች ውስጥ ኤርሚያስ ስም አምጥቶ የሆነ ስም ፈጥሮ የሆነ አካል አላብሶት ታሪክ ጨምሮ ያልተፈጠረ ታሪክ እንደተፈጠረ አድርጎ እንዳወራ የተባለው ሰውዬም ጭራሽ ምድር ላይ ኤግዚስት እንደማያደርግ ታሪኩም ውሸት እንደሆነ ከዛ ጋር የተያያዙ ነገሮች በጠቅላላ የኦርቶዶክስን ቤተክርስቲያን ስም ለማጥፋት እንጂ በመካከል ያለውን የሐሰት ስራ ለመግለጥ እንዳልሆነ አድርገው ብዙ ሲነዛ ነበር። ስለዚህ አሁን ከትላንት ጀምሮ እንግዲህ እንደምትመለከቱት እኛ በተቀመጥንበት የሐሳብ ጠላቶቻችን እኛ የሐሳብ ብቻ ነው ጠላት ያለን፣ የሰው ጠላት የለኝም እኔ ፐርሰናሊ ስለሌላው ሰው ባላቅም እና ስለዚህ የሐሳብ ጠላቶቻችን ምን እያደረጉ ነበር? በራሳቸው ወጪ በራሳቸው ገንዘብ ኤርሚያስ ያወራውን ታሪክ ሲያረጋግጡ እንግዲህ በአደባባይ ታችኋል። የተባለው ሰው በህይወት በአንድ ወቅት እንደነበር አሁን እንዳረፈ ሰውየው ዲያቆን እንደነበረ የኤርሚያስ የልጅነት ወዳጅ እንደነበረ አንድ ቦታ በድቁና ያገለግሉ እንደነበረ ራሱ ኤርሚያስም ዲያቆን እንደነበረ እነዚህን ሁሉ አንዳለ በአጠቃላይ በምስክርነት ሲረጋገጥ አይተናል። እንግዲህ ምስክር የሆነውን ሰዎች ሁለት ሰዎች ናቸው የቀረቡት። አንደኛው የግለሰብ ወንድም ነው። እኛ ብናመጣቸው ኖሮ ያው የራስን ነገር ራስ በራስ ለመሸፈን የሚደረግ ጥረት ተደርጎ ይወሰድ ነበር። ያ ደግሞ ለወንጌል እኛ እንግዲህ ጭንቀታችን ወንጌል ነው ማለት ወንጌል እንቅፋት እንዳይሆን ነው ሁሉ። ምክንያቱም እውነትነት እናንተ ጋር ከሌለ ሌላውን ቀሪ ወንጌል አይቀበሏችሁም። ወይም ሌላው የምትሰብኳቸው የምትነግሯቸው ነገር ውይይታችሁን ዲቤታችሁን ሰዎች መስማት ላይፈልጉ ይችላሉ። ስለዚህ ያንን ማጥራት ስለነበረብን ነው። ስለዚህ ወደ ጉዳይ ስመለስ ሰውየው መጥቶ እንግዲህ የቀረቡት ሁለት ሰዎች መጥተው አዎ የተባለው ሰው አለ በአንድ ወቅት አሁን ሞቷል፣ ታሞ ሞቷል አሉ። እንግዲህ በመኪና አደጋ ወይም በትንታ ወይም ሰው ገሎት ቢሉ ኖሮ የኤርሚያስ ታሪክ በጣም ለሌላ ጥርጣሬ ይጋለጥ ነበር። ስለዚህ ኤርሚያስ በቁርባን በኩል ሰውየው ተመርዞ እንደሞተ የነገርን ታሪክን ማች የሚያደርግ ምላሽ የሰጡበት ቪዲዮ አለ፣ አይታችሁታል ሁላችሁም። ስለዚህ ሰውየው ታሞ እንደሞተ ሰውየው ስሙ እውነተኛ እንደሆነ ግለሰቡ ኤግዚስት አድርጎ እንደሚያውቅ አንድ ቦታ በድቁና እንዳሳለፉ እነዚህ ተደጋጋሚ ነገሮች ስላያቸዋቸው ተረጋግጠዋል። አሁን የቀረው ምንድን ነው? ነገሮች እየተጣሩና መረጃ እየቀረበ ሲመጣ ዛሬ ማሳያችሁ መረጃ ባይኖር ኖሮ ማምለጫ ተዘጋጅቶ ነበር። እሱ ምንድን ነው? እኛ እኮ ሰውየው ባይኖር በህይወት ስሙ ከሌ ቢሆን ባይሆን እኛ ምን አገባኝ እኮ ከግለሰብ ጋር ጉዳይ የለንም። እኛ የጠየቅነው አንድ ጥያቄ ነው። ኤርሚያስ ያሰማው ድምፅ የዲያቆኑ ነው አይደለም? እኛ አይደለም ብለን እየሞገትንን ያለ ነው። እኛ ስለ ሰውየው መኖር አለመኖር ጠይቀንም አንስተንም አናቅም ብለው መጨረሻ ላይ ሁሉም ሰው ወይ ኤርሚዬ መልካም ነው ብለህ ስትል የአብሮ አደጌ መሞቱ ላይ አይደለም እኛ መልካም ነው ብለን ያለ የኔ ሀዘን ነው የእናንተ ማዘን ነው። ግን እውነት ከመውጣቱ የተነሳ ነው አይደል? እንደዛ ልክ ነው። እንደ ሀዘኑማ ቤተሰቡም እንዲጽናና ባለፈውም ተናግረናል። አሁን አጋጣሚ እንግዲህ የቆየ ሀዘን ቢሆንም ይሄ ጉዳዩ ሲነሳ እንደ አዲስ ሊያማቸው ስለሚችል አሁንም ቢሆን እግዚአብሔር እንዲያጽናናቸው እንፈልጋለን። ያ ደግሞ የሀዘን መልካም የለውም አለ ኤርሚዬ እና ነገሩን ክሊር ከማድረግ አንጻር ነው መልካም ነው እያልኩ ያለሁት። አላስተዋልኩም ነበርና
ወደ ዋናው ሀሳብ ስንሄድ እንግዲህ አሁን የምናየው ነገር ምንድን ነው? እኛ ሰውየው ኖረ አልኖረ የሚል ሙግትም ክርክርም ጥያቄም የለንም። ጥያቄያችን ድምፁ ላይ ብቻ ነው እያሉ ነበር። እንግዲህ እንስማቸው። እኔ እሳቸው ግትልትል ውሸት እያሉ ነበር፣ እኔ ደግሞ ቅጥልጥል ውሸት የሚል ርዕስ ሰጥቸው ራሴ ቲክቶክ ላይ ለጥፌዋለሁ። ቪዲዮን በደንብ ማየት ለሚኖርብን ወደ ቪዲዮ ቀጥታ ሄድ። ኦኬ ለሚያይቻል አበበ ጉልላት ሰዓታችሁ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። ቀደዳ ነው በቃ ተቀደደ፣ ተወተለከ። ግትልትል ውሸቱን ያግተለትለዋል፣ ያግተለትለዋል። ለንስታፕ እኮ ነው የሚዋሸው። የለም ስላችሁ የለም፣ እንደዚህ የሚባል ነገር የለም። ካለ ያምጣው። አበበ ጉልላት የሚባል እኔ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። አበበ ጉልላት እዚህ ጋር አንድ ልመልሰውና ለምን ሰርች ያደርጋሉ? የለም እያሉ ነበር እኮ ቀሲስ። የለም እያሉ ቀደዳ ነው፣ ውሸት ነው፣ ግትልትል ውሸት ነው ካሉ በኋላ ግን ውስጦት ያውቀዋል ኤርሚያስ እንደማይዋሽ ስለሚያውቁ ጉግል ለማድረግ ተነሱና ጉግል ያደረጉትን እናየዋለን። ግን ረስተውታል። ይህ ሁሉ እንዳደረጉ ይህ ሁሉ እንዳወሩ ቀሲስ ረስተውታል። በዚህ ሰዓት ያው ደገፍ ብሎ እየሰሙ እንደሆነ አውቃለሁ። ለንስሐ እንዲሆንላቸው አንዴ ልድገመው። ትንሽ ያለፉትን ደቂቃዎች ማብራራት ስላለብኝ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። አይ ዋሽተዋል። ክርክሮት ይሄ ነበረ። አሁን የሚቀጥለው ቪዲዮ ይህንን ያስረዳል። ይምጣ፣ ቤተሰብ ካለ ማስረጃ ያምጣ። ኤርሚያስ ይህን ተናግሮ ዝም ብሎ ያለ መረጃ ማውራቱ ትክክል አይደለም። ቤተሰብ ካለ ይምጣ፣ መረጃ ካለ ይምጣ ሲሉ ነበር። ኤርሚያስ አላመጣ ቢሉት መረጃውን ወደ ጉግል ገቡ። ወደ ጉግል ገብተው ያላወጡት ያበበ ጉልላት የለም። አሁን እዚህ ጋር እኛ ስለ ሰውየው መኖር አለመኖር እኛ እሱ አይደለም ክርክራችን የሚሉት ሁሉም ማጣፊያ ያጠሩት ሲመጣ ወደ ድምጿ የመጨረሻ አማራጮት ዞሩ። አዩ። ስለዚህ አሁን ራሱትን ይስሙት። ራሱት እንዴት ከራሱት ጋር እንደሚጋጩ ለምን እንዲህ አይነት ቅጥልጥል ውሸት ይዋሻሉ? ስለዚህ ለንስሐ እንዲሆኑለት እንነግሮታለን። ቀሲስ ዲበኩሉ። እሺ እንስማው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ውሸት ብለንም አናውቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። እንግዲህ ምን እያሉ ነው? እኛ ጥያቄያችን እሱ አልነበርም እያሉ የሚዋሹት ሰውዬ በዚህ በኩል ይሄ እንግዲህ የመጀመሪያው ቪዲዮ አሁን የዛሬ 2 ቀን ወር ትላንትና አከበኛ ማለት ነው ትላንትና ላይ የተናገሩት ነው። ግን ከዛ በፊት ረስተውት ነው እንጂ ከ4 ወር በፊት ይምጣ፣ መረጃ ይምጣ፣ ካለ ቤተሰብ ካለው ይሄ ሰውዬ ቤተሰብ አምጣ፣ ኤርሚያስ አትዋሽ እያሉ ነበር። እንዴ ቀሲስ በየ4 ወሩማ እድሳት። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። እኚህ ሰውዬ የፈለጉት መረጃ የፈለጉት እስከ ቤተሰብ ድረስ ነው የፈለጉት። የሚገርመው የጠየቁትን መረጃ ኤርሚያስ አላመጣ ቢላቸው በራሳቸው ወጪ በራሳቸው ገንዘብ እሳቸውና ደምረው ቤተሰቡን ራሳቸው አመጡ ኤርሚያስ አላመጣ ሲል። ከዛ ምን ተፈጠረ እናየዋለን። ሌሎችም ውሸቶች ስላሉ ዝም ብላችሁ ተከታተሉ። ቀደዳ ነው በቃ ተቀደደ፣ ተወተለከ። ስለ ራሳቸው እየነገሩ ነው። እሺ አስጨርሷችሁ። ግትልትል ውሸቱን ያግተለትለዋል። ለንስታፕ እኮ ነው የሚዋሸው። የለም ስላችሁ የለም፣ እንደዚህ የሚባል ነገር የለም። ካለ ያምጣው። አበበ ጉልላት የሚባል ካለ ያምጣው ብለው ነበር። አላመጣ ሲላቸው እሳቸው አምጥተውታል። እኔው እስኪ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። የለም ካሉ ለምን ሰርች ያደርጋሉ? አበበ ጉልላት የለም ውሸት ነው፣ ዘመድ ካለ ይምጣ ይሉና
ፊክቲሽስ ታሪክ ነው። እንዲያውም አንዳንድ የተለያዩ ቤቶች ውስጥ የፈጠራ ታሪክ ነው እሳቸውም ብለዋል። ከፈለጉ 4ኛው ደቂቃ ላይ መስማት የምትፈልጉ ልክ 4ኛው ደቂቃ ላይ ስትወስዱት ታሪኩ የፈጠራ ታሪክ ነው ብለዋል። በአንደበታቸው አሰማቸዋለሁ። ፈጠራ ነው ብለዋል። ፈጠራ ነው ካሉ እርሱ እኮ እጆትን ሰብስበው ወደ ተጠሩበት ክህነት ወደ ተሰጦት ኃላፊነት ነው መመለስ ያለበት። ያንን ትተው ግን የለም ያሉት ሰውዬ ውስጦት ያውቀዋልና እስኪ ምን ያህል ጉግል እንዳደረጉ አብረን እንከታተል፣ ወይም ሰርች እንዳደረጉ። አበበ ጉልላት የሚባል እና አስፈላጊ ከሆነ ድምፁን ላሰማችሁ እችላለሁ። አበበ ጉልላትን ላሳያችሁ እንዴ? አበበ ጉልላት ለሚያይሸክ አበበ ጉልላት ሰዓታችሁ እንዳልወስድ እንጂ ቆይ አንዴ። አይ ችግር ፌስቡክ ላይ ሰርች ሳረ ግድ የለም ሰዓታችን ይውሰዱና ያሳዩን። እስኪ ሰርች ያርጉ። የለም ያሉትን ሰውዬ ለምን እንደሚፈልጉት አላውቅም። አንድ ሰው የለም ካለ በኋላ ለምን ይፈልገዋል? ምክንያቱም ችግሩ ከኤርሚያስ ጋር የጀመሩት ውይይት ኤርሚያስ እንደማይዋሽ ሆዶት ያውቀዋል። ይህ ሁሉ ገደል ነው ለካ እነሱ የሚሉት ገደል አልኩኝ ተሳስቼ። ይህን ሁሉ ገደል ሲያገላበጥ ኤርሚያስ አንድም ውሸት እንዳልተናገረ ሁልጊዜም በመረጃ እንደሚያወራ ስለሚያውቁት ማለት ነው። አሁን ወደ ጉግላቸው እንሂድ። ተመልከቱ እንግዲህ ትጋታቸውን። እኛ ችግራችን ከስሙ ጋር ከሰውየው መኖር አለመኖር ጋር አይደለም ሲሉ የነበሩ ሰውዬ በዚህ ሁሉ የተጠናከረ ፍለጋቸው ውስጥ አብረን እስኪ እንለፍ። ይህንን አበበ ጉልላት አግኝቻለሁኝ። አበበ ጉልላት እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። ይኸው አበበ ጉልላት ይዋቸው እንግዲህ የጴንጤ እንትን ነው፣ ልዩ ጴንጤ ነው። ኦኬ እሺ፣ ድምፅም አለው። ይኸው አበበ ጉልላት መዝሙር የተሰራ ሊያሳዩን አበበ ጉልላት የሚባል ሰርች አድርገው አግኝተው ጴንጤ መዝሙር ዘማሪ እንደሆነ አግኝተዋል። የጴንጤ መዝሙር ከፈቱ። አሁን እዚህ ጋር ስሙ። ቆይ አንዴ በቪዲዮ ላሳያችሁ። የጴንጤ መዝሙር ነው ካሉ በኋላ ሙዚቃውን ሲከፍቱ በልባቸውን ሰረሰራቸው መሰለኝ ብለው ቀጠሉ። ይሄ ከዛሬ ጉዳያችን ጋር ባይሄድም እንዲህ ነው ማለት ነው እንትኑ። እሺ ኦኬ። የጴንጤ ዝማሬ እንደዚህ ልብ ይነካል ለማለት ነው። እሺ እንቀጥል። አበበ ጉልላት ይኸው፣ ይሄ አበበ ጉልላት ይላል። አበበ ጉልላት ይኸው እዚህ ጋር እንደምታዩት አበበ ይታያችኋል አይደለ? ይታየናል። ይታያችኋል። ይሄ አበበ ጉልላት፣ ሌላም አበበ ጉልላት። እስኪ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። አበበ ጉልላት ይሄኛው አበበ ጉልላት ይባላል። ይኸው አበበ ጉልላት ይኸው መሀል ላይ የተናገሩትን እንድታስታውሱ ነው ቪዲዮቹን ያስገባዋቸው። አበበ ጉልላት የሚባለው ይሄ ነው። አንድ ያገኘሁት ይሄንን ነው። ቆንጆ ነው ይሄ የሆነውን ቆንጅዬ ነው ብሏል። እና አበበ ግን ደግሞ ከሞተ ስንት ዓመቱ ነው የተባለ? አሁን ድረስ ፖስት እያደረገ ስለሆነ አይደለ በህይወት። ይኸው እንዲያውም ከአንድ ሰዓት በፊት አበበ ጉልላት የሆነ ፖስት አድርጓል። ይሄ አይደለም ማለት ነው። አበበ ጉልላት ወዴት አለ? ምን ይሰሩለታል? ቀሲስ እርሱ የሚፈልጉት ድምፁን ማመሳሰል ነው አይደል? ለምን አበበ ጉልላትን ይፈልጉታል? የለም አይደለ? ይህም አበበ ጉልላት ነው። እዚህ ጋር ደግሞ ሪላክስ እያደረገ ነው። ቆይ ይኸው እዚህ ጋር ሪላክስ እያደረገ ነው አበበ ጉልላት። ይኸው ይሄ ከሆነ ብዬ ነው። ቆንጆ መዝናኛ እያየ ነው። በቃ ይሄ ነው አበበ ጉልላት። እኛ የምናውቀው ይኸው ይሄ ፕሮቴስታንት ነው ባይዘው። ይኸው እንግዲህ ከተማ ሲገባ እንዳንተ ነው መሆን ብሎኛል ብሎ ነበር። እንደሱ ሆኗል ማለት ነው። እዚህ ጋር አበበ ጉልላት በኦሮምኛ ይኸው አበበ ጉልላት ይላል። ስለዚህ ድምፁን ላሰማችሁ እችላለሁ እና ይህንን ነው እኛ የምናውቀው አበበ ጉልላት ይሄ ነው። ስለዚህ ውሸት ነው። ተዋሽቷል። አበበ ጉልላት የሚባል ፈጥሮ ያሁን በስጋው ደግሞ ገደሉት። አበበ ጉልላት የሚባል ፈጥሮ ኤርሚያስ ታሪኩን ፈጥሮ ነበር ሲያወራው እያሉ እየተከራከሩ ነው። እንግዲህ ተመልከቱ። ሰው ሁሉ የሚያውቀው ሜም የሰራ ሁሉ
የሆነ ሰውዬ ፊክቲሸስ የሆነ ታሪክ ፈጥሮ ኤርሚያስ ሲያወራ እንደነበር ነው። ኦኬ እንቀጥል። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። ኦኬ ሰውየው ኤቪደንስ እየጠየቁ ነው ማለት ነው። ውሸታቸውን ነው። እኛ መኖር አለመኖሩ አይደለም ዋና ጉዳያችን ድምፁ ነው ሲሉ የነበሩት ቄሲስ ውሸታቸውን ኤቪደንስ ይምጣልኝ እያሉ ነው። ኤርሚያስ ለተናገረው ነገር ኤቪደንስ ይምጣልኝ ያሉት ሰውዬ ወደ መጨረሻው ላይ እኛ እኮ ኖረ አልኖረኛ እኮ የጠየቅነው ነገር የለም። ክርክራችን እኮ እሱ አይደለም። እሺ እንቀጥል። ውሸት አምኖት ማለት ነው። ቅጥልጥል ውሸት። አበበ ገዳው የሚባል እንትን አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው ካለ እስኪ ወይ ወንድሙን ወይ እህቱን ወይ እናት አባቱን አምጥቶ አዎ ልጃችን ሞቷል ይበሉ እስኪ ያምጣ። ከዛ ያምኑታል ማለት ነው። እንደዛ ከመጣ መረጃ ልጃችን ነው ወንድማችን ነው የሚል ከመጣ ያምናሉ ማለት ነው። ኦኬ ስለዚህ ይመጣል፣ ችግር የለም። እድሜ ለደምረው። ደምረው በጣም እናመሰግናለን። ሁለት ቦታ እየሰራ ነው። ያምጣ እስኪ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት ወዴት አለ? ቅድም ያሳየኋቸው አበበ ጉልላት ብለንም አናቅም ይላሉ። ትንሽ ቆይተው ደግሞ አበበ ጉልላት የት አለ ብለው እንግዲህ የማውዛቸው እስኪያረጅ ድረስ ሰርች ያደርጋሉ። ጉልላት ሌላ ነው ሌላ ነው። አበበ ጉልላቶች ለማንኛውም ኑ የማውራው ሰው እውነት ያወራል ወይንስ የገባውን እምነት ይዞ ነው ወይንስ የሚለውን ማረጋገጥ ይፈልጋል። በነገራችን እኛም እንፈልጋለን። እርስዎ የሚያወሩትን እውነት ነው የሚያወሩት አይደለም ብለን ማረጋገጥ እንፈልጋለን። የጠየቁት ጥያቄ እራሱትን ነው ወይስ ማንን ነው? የአበበ ጉልላት ሞት ዓመት ጥቅምት መድኃኒዓለም ደርሷል። ያው እንደተጠራይ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስቦኝ ነው። የተስካሩ ጉዳይ አሳስቧቸው እዚህ ጋር አንድ እንትን የማስተካከለው ነገር አለ። ከዚህ በፊትም እንደዚህ ይናገራለሁ እያልኩኝ እዚህ ጋር እኔ ቀኑ ላይ ምንድነው የተዛባ ነገር የተናገርኩት አለ። ጥቅምት መድኃኒዓለም የቀደሰበት ቀን ነው። የሞተው ግን በየካቲት አካባቢ ላይ ነው። የቀደሰበትን ከሞተበት ጋር ያኔ በዛ ሁኔታ ውስጥ ሆኜ እንደዛ ተናግሬያለሁ። እንደዚህ በመናገሬ በጣም ይቅርታ። እሺ የሞተው ጥቅምት መድኃኒዓለም ነው ብያልኩትኝ። ጥቅምት መድኃኒዓለም የቀደሰበት ቀን ነው። የሞተው ግን እሁድ አልፎ አይ ቲንክ የካቲት 6 የካቲት ምናምን ነገር ወር ላይ ነው የሞተው እና የሞተበትን የሚፈልጉ ከሆነ ደግሞ መረጃ ራሳቸው በእንዲህ አይነት ነገር በዚህ አይነት ነገር እንደሚገዳደሉ እርስ በርስ እንደሚገዳደሉ አንዱ ከአንዱ እንደሚገዳደል የቪዲዮ ማስረጃ ሁሉ ጭምር አለኝ። እዚሁ ከተፈለገ ይከፈታል፣ ካልተፈለገም ደግሞ የፈለገበት ቦታ ላይ ይሄድ። አንደኛ እንደውም ይሄ ነገር እንደዚህ መድረሱ በቤተ ክርስቲያን ውስጥ በዚህ ጉዳይ በአስማት እርስ በርስ እንደሚጠፋፉ እርስ በርስ እንደሚገዳደሉ በቅዱስ ቁርባን ሁሉ ጭምር አንዱ እንደሚገድሉት መጽሐፋቸው ስንክሳርን አንዲት እህት እኔ ባለፈው ያነሳሁትን መጽሐፈ ስንክሳር ላይ ዘወርሃ ሰኔ ላይ ሂዱና ይሁት እዛ ላይ የተነገረው ነገር ልታነሳስትል ተይ አታንሺው አሏት። ለምን? ኦኬ አገልጋዮች ምን ይላሉ? የአገልጋዮች መረጃ በህይወት ያሉ መረጃ በውጭ ሀገር በካናዳ ያሉ በአሜሪካ ያሉ ቪዲዮ እጃችን ላይ አለ። ያ የሆነበትን ምክንያት ደግሞ እናሳያለን። ቀጥል። ቴንኪው። ቀኑ ላይ እንደዛ የሰማሁትን አዛብቼ የተናገርኩት እኔ እንደዚህ ይቅርታ ጠይቃለሁ ማለት ነው። እሺ አንተ ጥምቀት ቀደሰ ስትል አንዱ ከስር ደግሞ ጥምቀት መርዝ ጠጣ ብሎ ይሰማልሃል። እኔ እኮ በጣም ነው የሚያስቀኝ። እሺ አሁን ነው እስካሁን አልሰማችሁም። እስካሁን ምንም እንዳልሰማችሁ ቁጠሩት። ከዚህ በኋላ ተዘጋጁ። ምን እያሉ ነው? እዚህ ጋር እያላገጡ ነው እንግዲህ። ምክንያቱም አልሞተም ብለው ስላመኑ የሞተም ሰው የለም ብለው ስላመኑ ታሪኩ የፈጠራ ነው ብለው ስላመኑ፣ በእርግጥ እሳቸው ብቻ አይደለም ያመኑት። ብዙ ኦርቶዶክሳውያኖች ታሪኩ ከስሙ ጀምሮ የፈጠራ ታሪክ ነው፣ የሞተም ወዳጅም ጓደኛም ዲያቆንም የለም ሲሉ ስለነበር እንግዲህ ያው ሙት ዓመቱ ደርሷል ነው ምንድነው? እስኪ ከራሳቸው አንደበት እንስማ ያሉትን ቃላት እንዳልጨምር ሲያላግጡ ተመልከቷቸው። በነገራችን ላይ የአበበ ጉልላት ሙት ዓመት ጥቅምት መድኃኒዓለም ደርሷል። ያው እንደተጠራይ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስቦኝ ነው። ይሄ እዚህ ጋር ቁም ነገር የተናገረው የሚያሳስባቸው ይሄ ነው። ይሄ ቁም ነገር ነው የተናገረው። በሙት ዓመት መብልም መኖሩን ማመኑ ትክክል ነው። ኦኬ ተስካር በመብላት ነው የሚኖረው እሱ ማለት ነው። እንደው ሌሎቹ እንኳን ባልናገር እሱ ወይንም እሱንም መሰሎች ማለት ነው።
እኔም አብሬ በላ ስለነበር ጌታ ኢየሱስ ነፃ አውጥቶኛል እና የሙት ዓመቱ የአብሮ አደጌ ሞት አይደለም እሱ እንትን ያለው ይታያቸው አሁን እዚህ እንኳን እየገለፈጠ ማለት ነው እና ሊበላ ማለት ነው። በሰው ሞት ላይ እንደዚህ ይቀልዳሉ። አየህ እኔ ነገ ሌሎቻችሁም ብትሆኑ ማለት ቤተሰቦቻችሁ ቢሞቱ ደንታቸው አይደለም የሚበላውን ከሙት ዓመት ከዕለት ከጉዞ ፍታት ጀምሮ ያለውን ነገር ለመብላት ነው የሚያስቡት። ኦኬ ይሄ ነው ራእያቸው፣ ይሄ ነው ምኞታቸው፣ ይሄ ነው ፍላጎታቸው እና እዚህም ጋር አልደበቀም ተናግሯል ማለት ነው። ይህን ከተናገሩ ከሰከንድ በኋላ ምን ይላሉ? ልጁ ሲገባ እንግዲህ አይታችኋል፣ ሲያላግጡ አይደለ? ከዛ ደግሞ አዛኝ ቅቤ አንጓች ሲባል ሰምታችሁ ከነበረ ይሄው እዚህ ጋር ለመመልከት ትችላላችሁ። በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳህ። ኧረ አይገባዎትም። መነጋገር ራሱ ከባድ ነው እንዴ? ጉግል ሲያደርጉ ሲያላግጡ አልነበር እንዴ? ምን ነው ቤተሰብ ካለው ይምጣ ሲሉ አልነበር እንዴ? ወንድምየው እኮ መጣ። ወንድምየው መጥቶ እውነተኛ ሀዘን ሲያዝን አሁን እዚህ ጋር አዛኝ መስለው ተከሰቱ፣ አጽናኝ ሆነው ተከሰቱ። እርሱ ያሳሰቡት የሆዶ ነገር ነበር፣ የተስካር ነገር ነው ያሳሰቡት። እሱ ግን እውነተኛ ሀዘን ውስጥ ነው ያለው። አሁን እዚህ ጋር አዛኝ መስለው መምጣቱ ትክክል አይደለም። ይሄ ሁሉ የምናሳየው ለምንድን ነው? እንደ ቀሲስነቱ እርሶ ንስሐ ከገቡ ብዙዎችም እርሶን ተከትለው ይቅርታ ወይም ንስሐ መግባት ይኖርባቸዋል። ያ ደግሞ ጥሩ ፈውስ ያመጣል ማለት ነው። እኛ በፈውስና በእውነት ስራ ስለምንሰራ በዛ ጉዳይ በዛ ዙሪያ ስለምንሰራ ማለት ነው። ቪዲዮ ሊያልቅ ስለሆነ እንቀጥል። ኦኬ የተስካሩ ጉዳይ አሳስበኝ ነው እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ እንዴ ባንዴ አወቁት እንዴ ሰውየውን? ቆይ እርሱ ብለው ማብራራት ጀምሩ። የለም ያሉትን ሰውዬ ካለ መረጃ ይምጣልኝ ሲሉ የነበሩት ሰውዬ የታለ አበበ ገላው ብለው ወደ 4-5 አበበ ገላዎችን ከፌስቡክ ከጉግል ላይ አውጥተው ሲያሳዩ የነበሩ ሰውዬ ዛሬ ተገልብጠው አብራሪ ሆነዋል። የመጨረሻውን ቆይ እንሰማዋለን፣ እንዴት አድርገው እንደሚገልጹት። አብሮ አደግ የሚመስሉት እሳቸው ነው። ኤርሚ ምን ያውቀዋል ሰውየው? ኤርሚ እኮ ያውቀው እሳቸው እንደሚያውቁት ኤርሚ ምንም አያውቀው። እንዲህ ናቸው። ሰውየው ተገልብጠው ባንዴ ወዳጅ ሆኑ ቁጭ አሉ። አሁን ይተርኩላቸዋል ማን እንደሆነ። የለም ያሉትን ሰውዬ ሲያብራሩ አሁን ትሰማላችሁ። ኤርሚ አታውቀውም፣ ባይደው ሰውየው እሳቸው እንደሚያውቁት አታውቀውም። ተመልከቱ። እሺ እዚህ ጋር ደግሞ እየተጠየቀ ነው ማን ነው ኤርሚያስ ወይም ያው እነሱ ቀለም ወርቅ ነው የሚሉት ማን ነው ብለው እየጠየቁ ነው። ይሄንን ቪዲዮ እዚህ ጋር አስገብቼዋለሁ፣ ስሙት እስኪ እንስማ። በተለው ከኔ በላይ የኔ አብሮት የቀደሱት እዛው አሁን በቅስና ምን አልክ? አብረውት የቀደሱ ከኤርሚያስ ጋር እንዴ? እሱ ይህን ጥያቄ እኮ የጠየቀህ ደምረው እኮ ዲያቆን አይደለም ሲል ነበር። መቼለታ ዲያቆን ኮንክ መረጃ አንጣ፣ የት ቦታ ነው ድቁናን የተቀበልክ እያለ እኮ ሲያላገጥበት ነበር። ራሱ ያመጣው ሰውዬ ደምረው ያመጣው ሰውዬ አብረውን የቀደሱ ሰዎች አሉ፣ ከኤርሚያስ ጋር አብረው የቀደሱ ሰዎች አሉ እያለ ስለ ኤርሚያስ ቀዳሽነት ዲያቆንነት ዳጊ አብሮኝ የቀደሰው ሰው የዚህ ልጅ አጎት መምሬ ሲሳይ ይባላል። ከኔ ጋር አብረው ነው ድቁና የተቀበለው። አሁን ካሁን ሆነዋል። ስለዚህ ሰው እንዴት የሀሳብ ጠላታችሁ ለእናንተ እንደዚህ እንዴት ይለፋሉ? እግዚአብሔር ካልረዳችሁ በስተቀር አንዳንድ ጊዜ ጽዋ ሲቦላ ለእናንተ ሰዎች መልፋት ይጀምራሉ። ለእውነት ማለት ነው። በቃ እናንተ እንድትቀጥሉ እንድታገለግሉ። ኦኬ እንቀጥል። እናመሰግናለን። ደምረው በዚህም በዛም አብረውት የቀደሱ ከኤርሚያስ ጋር እንዳሉ ከዚህ በኋላ ማንም አፉን አይከፍትም። ኤርሚያስ ዲያቆን ነው አይደለም እያልክ የምትቀልድ የለ። በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳህ። የተስካሩ ጉዳይ አሳስበኝ ነው እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። ቀለሞወርቅ ምን አይነት ሰው ነው ብትለው ከኔ በላይ የኔ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። እውነተኛ አሟሟቱን ደግሞ አንተ ንገረን፣ እንዴት እንደሞተ እውነተኛ አሟሟቱን ንገረን። አንተ ቅድም ነግሬያቸዋለሁ። የሞተው ተመርዞ እንደሆነ ኤርሚም ነግሮናል። ኤርሚያስ ተመርዞ እያለ ሰውየው በመኪና አደጋ ነው ቢል ኖሮ ትንሽ የታሪክ ወይም የታሪክ መጋጨት ይፈጠር ነበር፣ ወይም የጉዳዩ መጋጨት ይፈጠር ነበር። እንዴ ኤርሚያስ እንዲህ ነው ያለው፣ ያኛው እንዲህ ነው፣ ትን ብሎት ነው፣ ሰው ገሎት ነው አይነት ነገሮች ቢል ልጁ ምን አለ? መቼም መርዝ ምን እንደሚያደርግ ለእናንተ አልነግራችሁም። እስኪ መርዝ ምን እንደሚያደርግ እንስማ ከልጁ። የሞተው ታሞ ነው። ታሞ ነው።
ስለዚህ ታሞ ከሆነ ሲቆርብ መርዝ በልቶ ተመርዟል ከሚለው ታሪክ ጋር አልተጋጨም ማለት ነው። ኤርሚያስ ከተናገረው ታሪክ ጋር አልተጋጨም። መቼም መርዝ አያሳመምም የሚለኝ ከሌለ በስተቀር። ስለዚህ ታሞ ነው የሞተው። ግን ታሞስ እንዴት ነው ቆይቶ ነው የሞተው? አሁን በሞተው ሰው እያሾፍን አይደለም፣ ባይደወይ ታሪኮችን እያጠራን ያለ ነው እንጂ ለእኛም ቢሆን ኢትዮጵያዊ ወንድማችን ሞቶ የምናላገጥበት ምክንያት የለም። ግን ውሸታሞችን እዚህ ጋር ኤክስፖዝ እያደረግን ያለ ነው። ኦኬ ታሞስ እንዴት ነው የሞተው? ማለት መርዝ መቼም እንደ ካንሰር ጊዜ ሰጥቶ አይገልም አይደል? ይኸው እንስማ ከወንድማችን። አንድ የታሪክ መፋለስ እንዴት አይኖርም ነው እኮ። ታላቅ እህቴ ነበረችና አሞ ስለነበረ ሆስፒታል አንተን ቤት አስገብተ ነው። እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜም አለ አሸናፊ ጉልላት ይባላል ቁጭ ብለዋል። እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል። ይህ አበበ ጉልላት ዞር ብሎ እስኪመለስ ሄዶ ምሳ በልቶ ነው በልቼ ነው ምናምን እስክመለስ ወንድሜ ያርፏል አለ። በጣም አሳዛኝ ገጠመኝ ነው። ግን ውሸታሞች ይኸው ተረዱ። እንደዚህ አፋጥኖ የሚገል መርዝ እንዳለ ይኸው እያያችሁ ነው። የሞተው ታሞ ነው ሰውየው፣ ልክ ኤርሚያስ እንደነገረን ማለት ነው። በጣም ጥሩ። እሺ አሁን ይቀጥሉ። ከዚህ በኋላ ወገባችሁን ቆፍጠን አድርጉ። እሺ ስሙት። ይሄንን አልቋል። ባይተወይ ፈጥሮ ያው በስጋው ደግሞ ገደሉት። ምን አሉ እስኪ ካለ ቀለሜ ቤተሰቡ ስሙት። እሱ አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያው በስጋው ደግሞ ገደሉት። እስኪ ካለ ቀለሜ ቤተሰቡ ያምጣ። ኤቪደንስ ማለት ቤተሰብ መምጣት ነው ማለት ነው። ኦኬ እናመሰግናለን። ኤቪደንስ ምንድን ነው ያሉት? ቤተሰብ ይምጣልኝ ያሉት። ከመረጃዎቹ የጠየቁት ቤተሰብ ይምጣ። ቅድም ሰምታችኋል። እናት ወንድም እህት ምናምን ካለ ይምጣ ብለው ነበር። ይኸው መጣ ቤተሰብ። አሁን ለቀሲሱ ኤቪደንስ ምንድን ነው ብትሏቸው ቤተሰብ ነው። ስለዚህ ቤተሰብ ስለመጣ አሁን ዩል ዚፕ ዮር ማውዝ ማለት ነው። ከዚህ በኋላ ሌላ ብልግና አይናገሩም፣ ውሸት አይናገሩም፣ ቅጥልጥል ውሸት አይናገሩም ማለት ነው። ጌታን ተቀበለው ከኛ ጋር ግን ወንጌል እንደሚሰሩ እርግጠኛ ነኝ በቅርብ ጊዜ። እሺ ተመልከቱ። አሁን እቺን በእርግጥ መድገም ስላለብኝ ነው። አልቋል። አንድ ጊዜ እቺ አሁን ተዘጋጆቻችን ለመስማት ምን አሉ? አሁን እዚህ ጋር እሱ አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያው በስጋው ደግሞ ገደሉት። እስኪ ካለ ታሪኩ የፈጠራ ነው ካለ ኤቪደንስ ይቅረባ ነው። አሁን ሲገለበጡ ተመልከቱ። አሁን ልገለብጣቸው ነው እንግዲህ ተመልከቱ ሀሳባቸው ማለት ነው። ቤተሰቡ ያምጣ ኤቪደንስ። አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እና አሁን ኤርሚያስ ያውቀዋል። አበበ ገላው ማን ነበር? ኤርሚ እኮ አታውቀውም እኮ ሰውየው። አንተ ኤርሚያስ ነው ያዋሸን። እሳቸው ስለ እኔው አብሮ አደግ እኮ ስለ ጸባዩ ስለ አስተዳደጉ ሁሉ መልኩን ሁሉ ስናገር ከለሩን ስናገር ገለፈጠ። ታውቃለህ? አንተ አታውቀውም ኤርሚ። እኔ እሳቸው ነው የማምናቸው። እሳቸው በደንብ የነገሩኝ፣ ስለ እሱ የነገሩኝ እሳቸው ናቸው። አሁን ከሰከንድ በፊት ግን ምን ብለው ነበረ? ኤቪደንስ ይምጣ ቤተሰብ ካለ የፈጠራ ወሬ ነው ብለዋል። እስኪ ማች እንዲያደርግ እሷን ብቻ ለድገመት። አልቋል። እሺ በትዕግስት ስሙኝ አንዴ በደንብ እንዲያያዝላችሁ። ወይ አበበ ማን ነበረ? ይቅርታ ስሙ አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያው በስጋው ደግሞ ገደሉት። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። ለማንኛውም እንደዚህ አብራርተውታል። አሁንም እንደሰማችሁት ሲዋሹ እንደነበረ ወደ ድምፁ የዞሩት ምንድን ነው? ሁሉም መረጃቸው አፈር በላ። ደምረው ተንቀልቅሎ ነገር አሳምራለሁ ብሎ ለእሳቸው ውለት አሰራለሁ ብሎ ተንቀልቅሎ የኤርሚያስን ድቁና ሰውየው የሚባል ሰው እንደነበረ ስሙም ትክክል እንደሆነ ዲያቆንም እንደነበረ ከኤርሚያስ ጋር አንድ ወዳጅ እንደነበሩ አንድ ቦታ እንደቀደሱ ሁሉ ኤርሚያስ የተናገረውን ነገር ተንደርድሮ ሄዶ አረጋገጠ ማለት ነው። ስለዚህ ወይ ኤርሚዬ
እኔ ነኝ 5 ሰከንድ እዛው ቪዲዮ ላይ እንዳለ። አንተ ነው የምትቀጥለው። አንተ እሱን እየፈለክ እኔ አንድ ቪዲዮ እየፈለኩኝ ነበርና ላይቭ ላይ ስለነበርኩኝ ጎርጉሬ ያገኘሁትና እስኪ ነገር እንስማ። እሺ በትልቁ አርጊመንት ያ ይሄ ጌሱ ራሱ ቤት ከፍቶ ዜዶ ይቅርታ፣ ዳጊ ጨርሰሃል ወይስ ትመለሳለህ? አንድ ዜዲ ጨርሰዋለሁ ከሱ ጋር ስለሚሄድ 2 ደቂቃ ምናምን ችግር የለም። ዜዲ ችግር የለም። ታሰምቼ መውጣት ነው። ኧረ ችግር የለም። ተከው እሺ በደንብ ስሙት አንዴ። እናንተ ለማዳን እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። ይሰማል አይደለ? ሜርሲ አው ዜዲ ይሰማል። ይሰማል ዜዲ ሰው ሞተ ብሎ ልድገመው አንዴ። እውነት ለመናገር የገባሁትም እናንተ ለማዳን እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ምን አለ? በህይወት ያለን ሰው ሞተ ብሎ የሚያለቅስ ሰው። ልድገማት ጭምፋ። እውነት ለመናገር የገባሁትም እናንተ ለማዳን ነው። እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ስለ የትኛው ወንጌል ነው የምታወሩት? ጨርሻለሁ ዳጊ ጨርሻለሁ። ቴንክ ዩ። እሺ በትልቁ አድርጉኝ፣ ይቅርታ። ቴንክ ዩ ዜዲ። ያው ምንድነው አሁን ያለው ነገር ፍለጋቸው እየጨመረ መጣ። አንዱ ሲመለስባቸው ወደ አንዱ መታጠብ። ይሄ ሁሉ ለምንድን ነው? ዲቤት ማድረግ ሞታቸው ስለሆነ ማለት ነው። ዲቤት ከሚያደርጉ ዲቤት ላለማድረግ ምክንያት መስጠት አለባቸው። ይሄ ስላለ ከሰጡት ምክንያት ውስጥ አንዱ ምንድን ነው? ኤርሚያስ ስለሚዋሽ። እንግዲህ ተመልከቱ፣ እከሌ ስለሚዋሽ ከተባለ ዲቤት መድረግ ይቻላል ወይ? በተለይ እኛ ከኦርቶዶክሳኖች ጋር ማውራት መወያየት እንችላለን ወይ? ስንት ውሸት ነው ያለው። ያንን ታግሰን ከዛ ውሸት ሰውየው የሚላቀቅበትን ንጹሕ ወንጌል መስበክ ስላለብን መወያየት ስላለብን ነው። እና ቢጨንቃቸው መልኩን ቀየር። የመጀመሪያ ጥያቄያቸው ምንድን ነበር? ለመጨረሻ ጊዜ ላሰማው እስኪ። ይቅርታ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። አሁን የቀየሩት አሁን ነገር እየጨለመ ነገሩ እየጠበበ ሲመጣ በዚህ ጀመሩና ውሸት ነው ብለው አስበው ፈጠራ ታሪክ ነው ብለው ጀመሩና መጨረሻ ላይ ፈጠራ ታሪኩን ተቀላቅለው እርሶ እውነተኛ ታሪክ ነው ሰውየው ጨዋ። እስቲ ምንድን ነው ያሉት? እንዴት ነው አፕሪሼት ያደረጉት? ኤርሚያስ የት ያውቀዋል እንደርሱ? እስኪ ነገሩን አንዴ ኤርሚያስ ጥያቄ አለ። ኤርሚ አክብራችሁኝ ጠርቼ መጥቼ ይህንን አሁን 100 ጊዜ ደጋግሞ መናገሩ ምንድን ነው? ይሄ ሌላ ቤተክርስቲያን ውስጥ የለም ለማለት ነው? እንደዚህ አይነት እንመጣለን። መስፍን ያንተ ጋር እኔ ፕሬዘንት ላደርገው ነው። ዳጊ እስከሚጨርስ እየጠበቀ 100 ጊዜ እየደጋገመው አይደል እንዴ? ስላቅ እየሰለቀ እንትን ይላል። ይጨርሳል። ኦርቶዶክስ ውስጥ ብቻ ባለጌ እንዳለ ፕሮቴስታንት መስፍን የኔ ነኝ ያስወረድኩ ነገር ስላስቆየን ግን በጣም ይቅርታ። እሺ የቲክቶክን ጸባይ ከኔ በለጠ ያውቀዋል መስፍኔ ብዬ ነው። በአልደራረጥ ጥሩ ነበር እህትዬ። ኦኬ ኢትስ ኦኬ። ላጠቃልል ነው የምደጋገመው። አውቄ ነው እንደሚያሰለች አውቃለሁ አንዳንድ ጊዜ ሲደጋገም፣ ግን የእኛ ህዝብ ብዙ ነገር በየደቂቃው ፊድ ስለሚደረግ በተለይ ብዙ ውሸት ፊድ ስለሚደረግ እናንተ እውነትን ደጋግማችሁ መስጠት አለባችሁ። ይረሰዋል። አሁን ነግራችሁት አሁን ይረሰዋል። እኛ ውይይት ስናደርግ እናያውቀው የለ አሁን ብለውን ሲዋሹ የቀዳናቸውን እዛው እናሰማቸዋለን። በጣም ይረሳሉ። እንግዲህ ብዙ ነገር ስለሚበዛ ሊሆን ይችላል። እሺ በዚህ ላጠቃል። ይቅርታ ወንድማችን ግን ካስቀየምኩ። እሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። ክርክራችን ሌላ ቦታ ነው የከፈትኩት ሲያዋራኝ። አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት ጨርሻለሁ። ኤርሚ ስለዚህ የተናገርከውን ነገር በመጨረሻ የሀሳብ ባላንጣ አረ ሰውየው ካልከው በላይ ነው ብለው ከአንተ በላይ አብራርተዋል። እንግዲህ ሰውየው የለም የምትሉ መኖሩን
ከነ ማንነቱ ከነ ጸባዩ ከነ አገሩ ከነ ቤተሰቡ ቤተሰብ ይምጣ ብለዋል። ከኤቪደንሱ ላይ የጠየቁት እንትን አይደለም ቤተሰብ ይምጣልኝ ያሉት። መጨረሻ የሁሉ ነገር ሲበላሽባቸው ከትላንት ጀምሮ ደግሞ ወደ ምን ሄደዋል? ወደ ድምፅ። በእርግጥ ድምፅ ካሉ ትላንት ብቻ አይደለም የጠየቁት ቆይተዋል። ግን ሞር አበክረው አሁን እየፈለጉት ምንድነው? ድምፅ ነበር። እሱም ዛሬ ይኸው መረጃው ተሰጥቷቸዋል። በአጠቃላይ ምንድነው የተነሱበትን ነገር በየሰከንዱ እየለዋወጡ ሁሉንም ነገር በራሳችሁ ሰው እድሜ ለደምረው መረጃውን አቀርበናል፣ አጠናቀናል ማለት ነው የቤት ስራችንን። ቴንክ ዩ። ቪዲዮ እኔ ጋር ስለሚገኝ ሜርሲ ከፈቀድሽልኝ አንድ ጊዜ ኮፒ ሊንክ ብታረጉት ሼር ብታረጉት ለንስሐ ይሆናቸዋል። ሌሎችም እንዳይለመዳቸው እንዲህ አይነት ውርደት ስለሚያስከትል መዋሸት እንዳይለመዳቸው ንጹህ ወንጌል ብቻ እንዲሰብኩ ትምህርት ስለሚሰጥ ሼር ብታረጉት በተለይ ክርስቲያኖች እጠይቃለሁ። በትህትና አመሰግናለሁ። እሺ ዳጊ ተባረክ፣ ጸጋ ይብዛለ። ኤርሚዬ ወደ ሁለተኛው እንለፍ ወይስ ምንድነው የምትጨምረው ነገር አለ? ቤካዬ እንኳን ደህና መጣክ። ሰማለው አይደል ወገኖች? ትሰማያለሽ መርሲ? እሺ አጫጭር ሀሳብ መስጠት ከተቻለ መልካም ነው። አለበለዚያ ደግሞ ወደ ሁለተኛው ዶክሜንት ነው። ወደ ጊዜ እንትን ይላል። እሺ ወደ ሁለተኛው እንለፍ። አብዛኞቻችሁ እንደምታስታውሱት ሜርሲ አንዴ እህትዬው ማነው መስፍንዬን መልሼ ላስገባው እኔ ነኝ ያስወረድኩትኝ። ይቅርታ ጠይቄዋለሁ። መስፍንዬ ቆይ ግባና ከዛ መስፍኔ ይቀጥላል። አንድ ደቂቃ ከ43 ሰከንድ ብቻ ስጡኝና ከዛ መስፍኔ መጥቷል። ለሱ አንድ ደቂቃ ከ43 ሰከንድ አንቺ የምትናገሩን ተናግረሽ ቴንኪው ዳግሻይ ተባረክ። ትልቁ ላይ አድርጊ ይሄንን ቪዲዮ አይ ቲንክ ቀሲስ ማናቸው የሚባሉ ስማቸው እንዳልሳሳተ እህትየው ሊንክ ላንቺ ልኬልሽ ነበረ። ቀሲስ ሄኖክ ወልደማርያም ቀሲስ ኖ አሁን አደውሉልኝ፣ ስልክ አደውሉልኝ። ቀሲስ ሄኖክ ወልደማርያም ዩቲዩብ ላይ ታገኙታላችሁ። አሁን ቀጥለን የምናሳያችሁን ሙሉ አለ። ከፈለጋችሁ ግቡና አውርዱት። እኔም አውርጀዋለሁኝ። ይህንን እዛ ክፍል ላይ ከተናገሩት ውስጥ አለፍ ያለውን አስቀምጠነዋል። ሙሉን እኛ አውርደነዋል ዳውንሎድ። ቀሲስ ማናቸው? ሄኖክ ወልደማርያም ዩቲዩብ ላይ ታገኙታላችሁ። ካናዳ ሀገር የመጡ ጊዜ የተናገሩት እኚህ ካህን የኢትዮጵያ ኦርቶዶክስ ክርስቲያን ካህን ናቸው። ምን እንደሚናገሩ ስሙት። አለፍ ብለው ነው። ሙሉን ግን ግቡና ሂዱና ስሙት። ሙሉን ካስፈለገ እኛም ዳውንሎድ አድርገናል። ግን ሂዱና የቀሲስ ወልደማርያም ፔጅን ይዩት። እሺ ምን ይላሉ? መነኩሴን ያሳበደኝ እዚሁ ቤተክርስቲያን ውስጥ ያለ መነኩሴን ያሳበደኝ አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። እንዳላገለግል ተደርጌ ነው በመተት በጥንቆላ። እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኖ ያለው። ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደል። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው። እግዚአብሔር ይስጥልኝ። አሁን እዚህ ጋር ቀጥለው የሚናገሩት ቀሲስ የሚናገሩትን ስሙ ምን እንደሚሉ። ግልጽ አላረጉትም። በምንድን ነው ያሳበዷቸው? ግልጽ አልሆነም። ግን ስሙ እና የህሊና ዳኝነት። ቆይ መጡ፣ ይቅርታ። ቤተ ክርስቲያን ውስጥ ያለ ለምንድነው ድምፁ እንትን የሚለው? ቤተ ክርስቲያን ውስጥ ያለ መነኩሴን እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኖ ያለው። ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደል። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው። እግዚአብሔር ይስጥልኝ። ስሙ አሁን ቀጥለ በእውነት ሊቀ ካህናት ቀሲስ መምህር ታደሰ
የልባቸውን ብቻ ሳይሆን የነፍሳቸውንም አይደል የተነፈሱት። እንግዲህ ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበር። አብረው የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም ነው የተሰቃዩት፣ በጣም ነው የተፈተኑት። እናንተን እንዳያሰናክል ዝም እንላለን። በምን እንደሰጧቸው በምን እንዳበሏቸው እናንተ እንዳትሰናከሉ ዝም እንላለን። በሕይወት ያሉ ካህናት ናቸው ሁለቱም። ኦኬ አንዴ እቺን ፓርት ብቻ ስሟት። ሶሪ ከዛ ጨርሻለሁ። መስፍንዬ ኖ የእርሶን አይደለም የእሳቸውን። ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበር። አብረው የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም ነው የተሰቃዩት፣ በጣም ነው የተፈተኑት። እናንተ ዝም ትላላችሁ፣ እኛ ደግሞ ስለምናቅ በቤት ውስጥ ስላደግን እንናገራለን። ይሄ ነው። ኦኬ ሌላ መረጃዎችንም በሌላ ጊዜ አለኝ እጄ ላይ በዚህ ጉዳይ ላይ ራሱ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉ የነበሩ ሰዎች ልብ በሉ። በቤተክርስቲያን ውስጥ እርስ በርሳቸው አንዱ ከአንዱ ጋር እንጂ ቤተክርስቲያኒቱ ኦፊሻሊ እንደዚህ ታደርጋለች አላልኩም። በቤተክርስቲያን ውስጥ ግን በጣም አውሬ የሆኑ ሰዎች አሉ። አውሬ የሆኑ ሰዎች ይሄንን ማንም ዲና አያደርገውም። እና አሁን መቀጠል ትችላላችሁ። መስፍንዬ በጣም ይቅርታ። ቴንኪው የኔ ወንድም ድጋሚ ስለመጣ ተባረክልኝ። ሜርሲዬ ለመስፍኔ የመስፍኔን ሀሳብ ቀጥይ። እሺ መስፍኔ በጣም ይቅርታ ስላስቆየንክ እንድትመጣ የፈለኩት ያው ይሄ የድምጽ ቅጂ የመጣው ካንተ ስለሆነና በመጣው የድምጽ ቅጂ ደግሞ አንዴ ቆሞስ ፋሬስ መረጃዎትን ይላኩልኝ በውስጥ ያለውትን ማለት ነው። ቴንኪው በታች ጽሁፋቸውን ስላየሆነ ቆሞስ ይላኩልኝ። ቤተክርስቲያኒቱ እንደውም ነፃ የምትወጣበት ዘመን ይመጣል ማለት ነው። ይሄ አሁን ቀጥሎም ያለውን የአክቲቪስት መስፍኔ እዚህ ስላለ እናወራዋለን። ኦኬ ጎ ሄድ ቀጥሉ። እሺ አክቲቪስት መስፍኔ እንግዲህ የኦርቶዶክስ እምነት ተከታይ ነው። ይሄ አሁን የመጣው ድምፅና አሁን ኤአይ ዲቴክት አድርገን አሁን እኔ ሪፖርቱን የማቀርብላችሁ ድምፅ ደግሞ ብፁዕ አባታችን ብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ቤዛችን ኢየሱስ ነው ብለው ባሉበት ጊዜ እሳቸው ላይ እርምጃ እንዲወስዱባቸው ብፁዕ አቡነ እንድሪያስን እሳቸው ነበር አሳይን የተደረጉትና ብፁዕ አቡነ ገብርኤል ላይ እርምጃ እንዲወስዱባቸው ለእሳቸው ነው መመሪያው የተሰጠው። የእሳቸውን ስራስ ማን ሀይ በለው በሚል ነው እንግዲህ ለመስፍኔ የእሳቸው የድምፅ ቅጂ የተሰጠው የነበረው። ያ የድምፅ ቅጂ በሚወጣበት ሰዓት ምንድነው የተባለው? ድምፁ ኤአይ ነው የብልጽግና መንግስት ራሱ አሰርቶት ነው የሚል ነው። መጀመሪያ ድምፁን አሰማለሁኝ። እኔ ቪዲዮ ላይ ያሉትን ሁለት ቪዲዮ አሰይቼ ከዛ በኤአይ ዲቴክተር የተሰራውን ሪፖርት ደግሞ ሾርትሊ እንዳይሰለቻችሁ ቶሎ ብዬ አቀርባለሁኝ ማለት ነው። ኦልራይት ስክሪን ይታያችኋል አይደል? ለሚ ነው ስክሪን የሚታያችሁ ከሆነ እሺ ኦልራይት እሺ ሄሎ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቱ ሰላም ልጅ ነኝ። ቤተልሔም ደህና ነው?
ይሰማል ወይስ አይሰማም? የማይሰማ ከሆነ ልበቃ። ይሰማል። ተደረረች ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩ። ፍሬው ጋር ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ እሱ ከዳው። አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው። ከእንግዲህማ ለእሱ አንድ ሚስጥርም አይወጣም ወይ ምስኪን። እንዲያው ከባድ ነው፣ በሩቅም አይነበር። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ በብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱሳታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንዲያው ንገሪልኝ። እሺ ከዚህ የበለጠም ችግር የለም። አዎ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ሊቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። ረጅም ስለሆነ እዚህ ጋር ይብቃ። ዋና ሀሳብ ጋር እስከሚደርስ ነበር። እንግዲህ በግ ቤተ ክህነት ውስጥ ተቀብሯል። የብዙዎች ፎቶ ደግሞ ያው በድግምት ተቃጥሏል። እንግዲህ ይሄ ሀፕን ያደረገበትን ዓመተ ምህረት አለ። ሌላ መልክ እንዲይዝ ስለማንፈልግ ዓመተ ምህረቱና ከነገሩ ጋር ተያይዞ ይዞ የመጣውን ነገር መናገሩ ተገቢ አይደለም። ነገር ግን ይሄ ድምፅ እውነትም እንደተባለው የብልጽግና መንግስት ያሰራው ኤአይ ነው ወይስ ትክክለኛ ድምፅ ነው? ወደ ውጤቱ እንሄዳለን። ኦኬ እንግዲህ ይሄንን እየሰራ ነው። ሁላችሁም ቼክ ማድረግ ትችላላችሁ። ሁላችሁም ቼክ ታደርጋላችሁ ሄዳችሁ። በኤአይ ቮይስ ዲቴክተር.com ነው። ፍሪ አይደለም፣ ሰብስክሪፕሽን የሚጠይቅ ዌብሳይት ነው። ሪሊየብል ነው። 95% ጋራንቲ አኪውሬሲ አለው። ይህንን ድምፅ አሰርተነዋል። ቮይስ አውቴንቲሲቲ አናሊሲስ ሪፖርቱ ኤአይ ቨርሰስ ሂውማን ቮይስ ዲቴክሽን ስፔክትራል ፒቹን እና ቶናል ፊቸር አናሊሲሱን ይዞ ይህንን ይዞ ወጥቷል ማለት ነው። ወደ ሪፖርቱ እንሂድ። ይሄ ስፔክትረም አናሊሲሱ ነው። በመሀል ያለው ስፔክትረሙ የተነበበበት ነው። ይሄ ቶነር ስትራክቸሩ ነው። በታይም እና በፍሪኩዌንሲ ነው ሪድ የሚያደርገው። በግሪን ግራፍ ሰጥቶናል። ስፔክትሮግራሚው አውዲዮ የሆነ አናሊሲስ ሰጥቶናል። ይሄ ቪዥዋል ሪፕሬዘንቴሽኑ ነው። ከታች ላይ ግን ፒች ኮንቱር አናሊሲሱን በደንብ ታዩታላችሁ። ይሄ አናሊሲስ ሪዲንግ ሬንጁ እንዴት ነው ነው የምንለው። ኤአይ መሆኑን የሚታወቀው ሬንጁ ከየት እስከየት ቢሆን ነው። የሰው መሆኑ የሚታወቀው ሬንጁ ከየት እስከየት ቢሆን ነው የሚለው ይሄንን ይመስላል ማለት ነው። ስፔክትራል ፍላትነስ አናሊሲሱ ይሄ ስፔክትራል ፍላትነስ አናሊሲስ ማለት
ባክግራውንድ ኖይዙን ጨምሮ ኢሞሽን ጨምሮ ሲናገር ያለውን ጋፕ ጨምሮ ሁሉን ነው ሪድ የሚያደርገው። ኦኬ ስፔክትረም አናሊሲሱ ውጤቱ 0.0192 ነው። ኦኬ የሰው ድምጽ የሚሆነው መቼ ነው? ኤአይ የሚሆነው መቼ ነው? ኤአይ የሚሆነው ሪዛልቱ ኒር 0 ሲሆን ነው። ሪዛልታችን 0.0192 ሶ ቫልዩ ኒር 0 ከሆነ ሂውማን ቮይስ ነው። ዋች አውት። ቫልዩ ለ0 የሚቀርብ ከሆነ ሂውማን ቮይስ ነው። ቫልዩ ደግሞ ለአንድ የሚቀርብ ከሆነ ኤአይ ጀነሬትድ ቮይስ ነው። ስለዚህ የኛ ቫልዩዋችን 0.019 ነው። ስለዚህ ሪዛልታችን ሂውማን ስፒች ነው ማለት ነው። So the conclusion, this sample flatness value 0.0192 indicates a tonal likely ነገር ግን እንደምታዩት 0.01 ለ0 የሚጠጋ ቁጥር ስለሆነ ሂውማን ስፒች መሆኑ ተረጋግጧል። በዛ ላይ ደግሞ ኮንቨርሴሽን አለ በሁለቱ መካከል። የሰው ልጅ ሲያወራ የሚወስደው ጋፕ አለ፣ ኢሞሽን አለው፣ ባክግራውንድ ኖይዝ አለው። ኤአይ ቢሆን ምንድነው የሚሆነው? ቀጥሎ የምናየው ይሄው ግራፉ ፒቹ የሚወጣ የሚወርድ በኢንዴክስ የሚነበብ ማለት ነው። ኤአይ ቢሆን ስትሬት የሆነ ግራፍን ይይዝልናል። ይሄ ግን ኦቨርኦል ባክግራውንድ ኖይዙን፣ ኢሞሽን፣ ስናወራ ያለንን ጋፕ ጨምሮ ሪዲንጉ ይሄው በፒች በሄርዝ ሲነበብ 218.54 ሄርዝ ነው። ስለዚህ ይሄ ፋይናል ኮንክሉዥኑ ምን ሆናል ማለት ነው? The upload voice is most likely from a real human rather than AI generated model. ስለዚህ AI አይደለም ትክክለኛ የሰው ድምጽ ነው። ቅድም እንዳልኳችሁ ይሄኛውንም ለሚያስፈልገው አካል በትክክል አውተንቲኬት አድርገን ማስረከብ እንችላለን። በቤተ ክህነቱ እንደገና ፎቶአቸው በተቃጠለባቸው ሰዎች ህግ የሚፈልገው ከሆነ ይሄንን ከዚህ ከሚመለከተው አካል ከየትኛውም ገቨርንመንታል ኦፊሶች ጋር አውተንቲኬት አስደርጎ መላክ ይቻላል። በኤርሚ አድርገን የሰራ ነው አንድ ድምጽ አለ። ኤአይ ሲሆን መቀጣጠል ምንድነው ጋፕ የሌለው ቀጥ ያለ ድምጽ እንደሆነ አንድ የሰራ ነው ሞዴል አለ። አዳምጡት። ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በክስል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በክስል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። የመጨረሻው ውጤታችን እንዳሳየኋችሁ ዲቴክት ያደረገው ምን ብሎ ነው? የሰው ድምጽ ነው ብሎ ነው ማለት ነው። በዚህኛውም ሌቭል ደግሞ ሊጠይቀንና ከኛ መረጃውን ሊወስድ የሚፈልግ አካል ካለ እንሰጣለን ማለት ነው። መስፍን የምትለው ካለ ልስማክ። ታንኪዩ እርምዬ። እኔ እንደውም የነበረው የመሰለኝ ውሸት ነው የሚል አካል ተመርምሮ የመጣ ምትሉ መስሎኝ በህግም ለመጠየቅ ፈቃደኛ ለመሆን ነበረ። አንደኛ ቤተክርስቲያኗም ድና አላረገችም። ለምን እኔ ቤተክርስቲያኑ ልጅ ነኝ። ኢትዮጵያ ሄዳለሁ። የቤተክርስቲያንን ስም የሚያቆሽሽ የአባቶችን ስም የሚያቆሽሽ ነው ያልተሰራ ቤተክርስቲያኗን ለመጣል የሚደረግ ዘመቻ ነው ብላ ቤተክርስቲያን ብትከሰኝ ኖሮ ይሄ አሁን አንቺ ያቀረብሽው ምርመራ ውጤት ለኔ
መከላከያ መረጃ የሆነ ነበር። ግን እንደተለመደው እናንተም የምታውቁት ኤርሚያስም እኔ አብዛኛዎቻችሁ ከኦርቶዶክስ ውስጥ ወደ ፕሮቴስታንት ሄዳችሁ ናችሁ መስሏችሁ አምናችሁበት አንብባችሁ እንዳላችሁ ወንጌል ለመዳን ብላችሁ ይሆናል ቤተክርስቲያናን ታውቃላችሁ። እኔ ግን ቤተክርስቲያና ሙሉ ነው የዚህ ብልሹ አሰራር የምትከተለው ብዬ አላምንም። በጣም ጥሩ አባቶች፣ ክርስቲያን አባቶች፣ ክርስቲያን ምዕመናኖች ፈረሃ እግዚአብሔርን ያለባቸው ሚሊየን አላት ቤተክርስቲያኗ። ኦርቶዶክስ እንደምታውቁት በተለምዶ በልምድ የሆነ የእምነት አከታተል ተከትላ ስለመጣች አሁን ይሄ ቴዎሎጂ መጥቶ መጻፍ መመርመር ማወቅ መረዳት የሚመጣ ትውልድ ሲመጣ የተበላሸውን ሪጀክት እያደረገ ጥሩን እየተቀበለ ቤተክርስቲያን ውስጥ መቀጠል እንደሚቻል አለ። አሁን ኋላቀር ያልሆነውን ተረት የሚሰብኩትን እኔ አልቀበልም። ቢሰብኩም አልቀበላቸውም፣ አላዳምጥም፣ አላምንበትም። ስለተናገሩ ነው ብዬ አልወስድም። እሱ ስለተናገረ ይሄ ብልሹ አሰራር ነው ብዬ ደግሞ ቤተክርስቲያን አልለቅም። እንዲህ አይነት እኛ በልጅነታችን ኤርሚያስ እንደኔ አርሲ ውስጥ ነው ይመስለኛል ያደገው። ዱሮ ሰንጋ ፈረስ ሲጠፋብን ጅብ እንዳይበላብን ብለን መርጌታ ጋር ሄደን ድግምት እናስደግማለን። 2 ብር ነው የምንሰጠው። ያን ቀን የደገመልን ቀን ከጎመንና ከሽሮ በስተቀር ስጋ አይበላም ያ መርጌታ። ጅቡ ከዛ ሰንጋ ፈረሶቻችን ማያስ ሲያቅተን አይገቡም እሺ ብሎ ፈረሶቻችን ሰንጋዎቹ። ከዛ ጅቡ ይመጣና ጭራቸውን ይጎትታል፣ ይልሳቸዋል፣ አይነክስም። በአይን ያየነው ማለት ነው። ይሰራል ማለት ነው ያ ድግምት። ምክንያቱም ያ ጅብ አውሬ ነው። ያ ድግምት ባይሰራ ኖሮ ፈረሱን ነክሶ ይበላው ነበር። ግላጩን ላው ላይ እግሩ ላይ ልቀብጦ ብሎ ራሱ ጅቡ ተንከባለው ጥሎት ይሄዳል። እያየን እናያለን እኛ ቆመን ፈረሶቻችንን እንደማይበላ ማለት ነው። ይሄ የቤተክርስቲያን ውስጥ የተለመደው ምታታዊ ስራዎች አሁንም አለ፣ ትናንትም አለ፣ አሁንም አለ፣ ትናንትም አለ። ይሄ ደግሞ የቤተክርስቲያናት ተቋም እንደ ተቋም ሳይሆን ግለሰቦች የሚያደርጉት የሌብነት የማጭበርበር የውሸታም ስራ ነው። ይሄ የሚጠየቁት በፈጣሪ ፊት ነው። ቤተክርስቲያን አከሳቸውም፣ ፍርድ ቤት አታቀርባቸውም። ክርስቲያን ነኝ እጸድቃለሁ ብሎ እግዚአብሔርን የሚያታልል ሰው ፍርዱ የእግዚአብሔር ነው። ይሄ አባት በምንድን ነው ለእኔ የተሰጠው? አባታችን አባ አቡነ ገብርኤላ ስለ ኢየሱስ በመስበካቸው እነዚህ ሰዎች ካልተወገሰ ጵጵስና ካልተነጠቀ ቅስና ካልተሻረ የሚል ካምፔን ሲያደርጉ ከራሳቸው ከአባቶች ይህንን ኢየሱስ የጠራ ይነሳ ቅስናው ይታገዝ የሚሉ ሰዎች ይሄውና ይሄንን የሰራ ቤተክርስቲያን ያሰድባል ተብለው ቤተክርስቲያኗ አባቶች በሙሉ በጉባኤ ደረጃ አይተው ሰምተው ከጳጳሱ ድረስ አይተው ይሄ ቤተክርስቲያኗ ያዋርዳል ብለው አፍነው ኃጢአቱን አብሮ ተቀብለው አባታችን እስከ መጨረሻው ቀጥለዋል። ይሄ ስህተት ነው፣ አላምንበትም። ቤተክርስቲያን አባቶች የሰሩት ወንጀል ስራ ነው ብዬ ነው ማምነው። እኔ ብልሹ አሰራር ነው ብዬ ነው ማምነው። ይሄን ታገልኩ ማለት ግን ፕሮቴስታንት ውስጥ እንደዚህ አይነት ቀጣፊ ሌባ የለም ወይ የሚለው አገር ነው ያለው። አገር ሰዎችን በመርዝ የሚገሉ ቅድም እናንተ እንዳላችሁ ጌታ ያድናል ብሎ መድኃኒት አስቁመው ውሃ ጠጪ ብለው ያስገደሉ እኔ በማስረጃ አብሶ በኤችአይቪ ዙሪያ መድኃኒት አስቁሞ የገደሉ ማአት ፓስተሮች የሉም? እኔ ከነ ማስረጃ ማቅረብ እችላለሁ። ይሄ ግለሰቦች የሚሰሩት ኃጢአት እንጂ ፕሮቴስታንት እምነት ተከታይ እንደ ተቋም ምዕመናኑ በሙሉ የሚከተሉት ነው ብዬ አላምንም። ግለሰብ እዛም አለ እዚህም አለ። እኛ ኢትዮጵያኖች ነን። በአንድ ቤት ፕሮቴስታንት አለ፣ በአንድ ቤት ሙስሊም አለ፣ በአንድ ቤት ኦርቶዶክሶች አለ። አንድ ቤት ነው የምንኖረው። የምንጠየቀው በስራችን እንጂ በተቋማችን አይደለም። ተቋም አይደለም እኛ ያንን ወንጀል እንድንሰራ የምትፈቅድልን።
ጴንጤዎች በየቦታው የሚያጭበረብሩ ከሰው ገንዘብ የሚነጥቁ ሴቶች ልጆቻችንን የሚያስለቁ ሚሊዮን ፓስተሮች አሉ። ይሄ ኤርሚያስን ይወክላል? መርሲን ይወክላል? አይወክልም። መርሲ በስራዋ ነው የምትጠየቀው። ያ ፓስተር ያጭበረበረው በስራው ነው የሚጠየቀው። የኚህ አባትም ያጭበረበሩት ያደረጉት የምታትና የጥንቁላ ስራ ቤተክርስቲያን ሳትሆን እሳቸው በነፍሳቸው በህግ ካለ የህግ አካል ደግሞ ወንጀል ከሰሩ በዛ ምክንያት የሰዎች የዜጎች ህይወት ከተበላሸ ከሞተ መንግስት ይሄን ተከታትሎ አሁን ሰሩ የተባለው ስራ ሰዎችን ህይወት አጥቅቶ ከሆነ ገሎ ከሆነ መንግስት ደግሞ በምድራዊ ህግ ጠይቃቸዋል። በሰማይ ቤት ሁላችንም እንደ ስራችን ነው የምንጠየቀው። ፕሮቴስታንት ስለሆን ሙስሊም ስለሆንን ኦርቶዶክስ ስለሆንን በሃይማኖታችን ፍርድ አናገኝም። በሰራነው በእምነታችን በጽናታችን ለአምላክ ያለን አመኔታ አምላክን ቃል በመከተል የምንሆነውን እንጂ ፍርድ የምናገኘው በሃይማኖት ተቋማችን አይደለም። እኔ እንደውም ጓጉቼ የጠበቅኩት መርስዬ አንቺም ስትጠሪኝ ያ ቪዲዮ ስትይኝ ውሸት ነው ተብሎ መጣ እንዴ ብዬ ወጥሬ ለመከራከር ነበረ። ግን እኔም የጠየቀኝ ቤተክርስቲያን የለም። ኃላፊነት ወስጄ የለቀኩት እኔ ነኝ። አንድም የቤተክርስቲያንም የህግ አካልም ቤተክርስቲያኗን ስም አጥፍታል ዋሽታል ያለኝ ስለሌለ ካለ ግን ለወደፊቱ ስላስመረመርሽ አስመሰግናለሁ። ቤተክርስቲያናችን ስሜ ጠፍቷል ብሎ ለሚከሰኝ ይሄን ማስረጃ ማቅረብ እችላለሁ ማለት ነው። ታንኪዩ። እሺ መስፍንዬ፣ ለዚህ ነው እኔም የጠራው አላማው ገብተዋል። የተለያዩ ቪዲዮዎች እየተሰሩ ኤአይ ነው ያው የብልጽግና መንግስት ነው ያሰራው የሚል ስለነበረ ነው። ካስፈለገ በማንኛውም ደረጃ ተጠያቂነቱ ካለ አውተንቲኬት ተደርጎ መቅረብ የሚችል ኮንፊደንሻል የሆነ አናሊሲስ መሆኑን ለማሳወቅ ፈልጋለሁ። መስፍን የጥሬና ክብረ ስለመጣህ እጅግ አመሰግናለሁ። ታንኪዩ መርሲም ኤርሚያስም ገስት ውስጥ ያላችሁ አመሰግናለሁ። እሺ ታንኪዩ ወንድሜ መሳይ አንድ ቁጥር ጻፍክ። እሺ ጎ አሄድ። ሜርሲ ከታች ሰዎች ሺፕ እያሉ ሲጽፉ ያለውና ሜቢ ክሊር እንዲሆን የቮይሱን ኔም ሺፕ ብለሽ ታይትል እንዳደረግሽው አከፍተሽ አሳያቸው። ኦፍ ኮርስ እሺ ሺፕ ሚል እዛ አናሊሲስ ላይ ሲያዩ አናሊሲሱ ላይ አንቺ አፕሎድ ያደረግሽው ኔም ስለሚይዝ ነው። ሶ ኔም ያደረግሽው አንቺ እንደዛ ብለሽ እንደሆነ አሳይ። ኮሜንት ለማድረግ ነው መሳይ። ኮሜንት ላይ እየተጫወቱ ነው። የሁለት ደቂቃ አስጨኝ ከዛ ወንድሞች ይናገሩ። አንደኛ በጣም ቴንኪዩ በድጋሚ ጌታ እግዚአብሔር ይባርክሽ ወንድሜ መሳይ፣ ጌታ እግዚአብሔር ይባርክህ። ሁለተኛ ማለት የምንወዳው ማለት የምወደው አሁን መስፍኔም ሲናገር ነበረና እኛ በግለሰብ ደረጃ በየትኛውም ቤተ እምነት ውስጥ የሚሳሳቱ ወንጀልን ሊያደርጉ የሚችሉ መጥፎ ሀሳብን የተሞሉ ሰዎች የሉም አላልንም። ግን ካለ በመረጃ ልክ ማምጣት ነው። ልክ አሁን መጽሐፍቶችን ስንጠቅስ መረጃ መጽሐፍቶችን ገዝተን ግዕዝ ከአማርኛ ገጽ ከቁጥር እያሳየን እንደምናገረው እዚህ አስረግጬ የምነግራችሁ ሌሎች የሌላ ቤተ እምነት ያላችሁ ሰዎች ካላችሁ ፕሮቴስታንት እንዲያደርጋል እንደዚህ ያደርጋል ብላችሁ ብትሉ አያደርግም ብዬ አይደለም። የሚያደርጉ ሰዎች መካከላችን ሊኖሩ ይችላሉ። ግን በኤቪደንስ አንጣ፣ በመረጃ መጽሐፍትም ከሆነ በመረጃ አምጡ። እኛ ልክ በመረጃ እንደምናሳይ እንደዛ እያሳያችሁ ማለት ነው። እና እንደዚህም ደግሞ በጥላቻ የታወራችሁ ሰዎች እንደው እግዚአብሔር የምትፈሩ ነው ብዬ የምለው ለቀሲስ ዲበኩሉ እግዚአብሔር የምትፈራ ማለት ነው። ኦኬ ካናዳ ሀገር ላይ ያሉት ካህን ምንድን ነው ያሉት? ቀሲሱ ሲመጡ እናንተ እንዳትሰናከሉ ብለን ነው በምን እንዳበሏቸው በምን እንዳሳበዷቸው ስለምትሰናከሉ ዝም እንበል ብለው ነው አሉ። ቤተክርስቲያኒቱ እንደ ቤተክርስቲያን ለህዝብ አትሰጥም። እንደዚህ አይነት ነውረኛ ነገር አታደርግም። እንዲህ አይነት ግን ነውርን የሚሰሩ ሰዎች ግን በቤተክርስቲያን ውስጥ እንዳሉ ራሱ ቀሲስ ዲበኩሉ ራሱ አይዘነጋውም። ከዘነጋውን ያስታውሰዋለሁ። ሰዎች አሉ፣ ሌላም ሰዎች ቪዲዮ አለ። በጣም ብዙ ቆሞስ ሁሉ ጭምር የያዙት ቪዲዮ ማለት ነው። ብዙ ሰዎች በዚህ ጉዳይ ቤተሰቦቻቸውን ያጧሉ። እርስ በርስ ሲጠማመዱ፣ እርስ በርስ ሲጣሉ መጽሐፍታቸው ላይ የሰኔ ስንክሳር ላይ ተጽፏል ወገኖች። ኦኬ እንዲህ አይነት ነገር እንደነበረና እንደሚደረግ ተጽፏል። ስለዚህ ነው የምለው። ቴንኪው በድጋሚ ወገኖች፣ እናንተ የምትሉትን በሉ።
ጸጋ ይብዛልሽ እህትዬ። ቴንክ አሜን። ኤርሚዬ ወገኖች ሁላ ቤካዬ አንተ አላወራህም፣ ለአንተ እድል ሰጥሃለሁ። እሺ ዜዶ እሺ ግን በጅምላ እንዳትናገሩ ወገኖች፣ ቤተክርስቲያኒቱም በጅምላ ስትናገሩ በጣም ተጠንቀቁ። በቤተክርስቲያን ውስጥ ሽፍቶች አሉ፣ የትኛውም ቦታ ላይ ኦኬ። ቤተክርስቲያኒቱን ጅምላ እንዳትናገሩ። ቴንክ ዩ። ለአንድ ደቂቃ ብቻ ልናገር። ይሄ የተባለውን ወንድም እኔም አውቀዋለሁ። ፓስተር እያንተማ አንድ ደቂቃ አታወራም። አይቲ ዲያቆን አበበ ጉላትን አታውቀውም? ግን አይደለም አውቀዋለሁ። ኦኬ በቃ ቴንክ ካወቀው አንድ ቀን ድቁና የተቀበልነው ፓስተር ይናገር። አሁን 7ኛ ክፍል አብረን አንድ ዲስክ እኔ ላውራ እና ዲቴሉን ብዙ አላውቅም። አሁን ግን ትንሽ ነገር በጣም ከንክኖ ነው የገባሁትም። ኤርሚ አንደኛ ዲያቆን ነው። አብረን ነው ድቁና የተቀበልነው። አብረን ቀድስ ነበር። እንደ ተራ በመቀደስ ብቻም ሳይሆን 7ኛ ክፍል አንድ ወንበር ላይ ተቀምጠን የተማርነው። ኤርሚ እኔን ያሳድድ የነበረ እኔ ቀድሞ ወደ ጌታ የመጣሁት ሊገሉኝ ከሚፈልጉ ቀንደኛ አክራሪ ነበር ኤርሚ። ይሄን መመስከር እችላለሁ። አበበንም አውቀዋለሁ። ኤርሚዬ ፈረቀሳ እንዳለ እዛ አካባቢ እንደነበረ አውቃለሁ። እንዳረፈም ሰምቻለሁ ኤርሚዬ። እና እኔ ያው ምስክር ነኝ። ስለዚህ ሌላ ውስብስብ ውስጥ አንገባም። እኔ ራሱ በቂ ነኝ ብዬ አምናለሁ። አንደኛ ከኤርሚ ጋር የቀደስኩ የኖርኩ ባህሪውን ማቅ ቤተሰቡን ማቅ መግባ መውጫውን ማቅ 7ኛ ክፍል ተፈሪ ብርሃን የሚባል የኃይለ ሥላሴ ትምህርት ቤት ነው። 7ኛ ክፍል አብረን የተማር ሌላ ከዚህ በላይ ምን ልነግራችሁ ነው? ብዙ ዲቴልስ አውቃለሁ። ኤርሚ በጣም ማቀው በጣም አሳዳጅ የነበረ እኔ ወደ ጌታ ከመጣው በኋላ ክርስቶስ ጠል መተተኛ ደጋሚ ደግሞ ለሃይማኖቱ በጣም ቆራጥ በጣም ጀግና ሰው ነው። ኤርሚ ድሮም እንደዚህ ነው። በዲያቆንም ሆኖ ከዚህ ባሰ ነው። እንደውም አሁን ነው የረገበው። እና በስነ ምግባር የታነጸ ጥሩ ባህሪ ያለው በእውነት ነው የምላችሁ በእግዚአብሔር ፊት በጣም ማከብረው ወንድሜ ነው። እኔ በጣም ከመኮራው ከዚህ በፊት ተናግራለሁ። የዛሬ 2 ዓመት ይመስለኛል አንተ ጋር ይሄ 2ኛ ነው ሲገባ። ከዚህ በፊትም የገባሁት አይ ቲንክ ወንድማችን ማን ነው ደምረው ሲገባ ነው የገባሁት። ትዝ ይልሃል? ከዛ ወዲህ ተገናኝተን አናውቅም። ከዛ ትዝ ይልሃል? አምጡልኝ ደምረውን እረፍ ያኔ ነው የገባሁት። ይሄ 2ኛ ዛሬ ነው የገባሁት። እና እኔ መናገር እችላለሁ የተባለው ያንን ወንድም አውቀዋለሁ። ዲያቆን ነው። የኤርሚ ወዳጅ ነው። እኔ የኤርሚ ወዳጅ ነኝ። አብረን ስንቀድስ የነበረ ቀድሜ ወደ ጌታ የመጣሁት እኔ ነኝ። ወደ ጌታ ከመጣሁ በኋላ ጎብኝቶኛል። ብዙ ታሪክ አለን ከኤርሚ ጋር እና ይሄ እውነት ነው። በኤርሚ ላይ የሚነገረው ስለ ህይወቱ ስለ ቤተሰቡ ሁሉ ውሸት እንደሆነ በጌታ ፊት ልነግራችሁ ወዳለሁ። ሁሉ የሚባለው ውሸት ነው። ከባህሪው የተነሳ ደፍሮኔ የመጣው እንደዚህ ስሙ እንደዚህ ነው እንደዚህ ሁሉ ውሸት ነው። ሁሉ ውሸት ሆን ብለው ነገሩ ኤርሚ እጅህን ያገኘው አንተ እንደዚህ በጣም ጨካኝ ነበርክ። የእጅህን ያገኘው ማስተር እንደዚህ ይሆናል ብዬ መች አሰብኩ። አስታወስኩት። ተራሞ ገብርኤል ክብረ በዓል ሄደን እዛ ነበር አንዱ አንተንና ያ ደግሞ የእናንተ ደብር ማን ነበር? የአባቱ መሳሪያ ይዜ ነበር። ዘመን የቶልቻ ልጅ ማለት ነው። እሱም እንደዚህ ኃይለኛ ነበር፣ አንተንም ጭምር በማሳደር ማለት ነው። እና ተራሞ ገብርኤል አስታውሳለሁ። ክብረ በዓል ሄደን አንተም ነበርክና ጭምጭም ተሰማባችሁ ነበር፣ ሌላ ከተሞችም ላይ ያላችሁ ማለት ነው። እና እኔ እንደዚህ መቼ አወቅኩኝ እንደዚህ ጌታ ሰውን እንደሚለውጥ። እና በቃ በዛ ሃይማኖት ነው ያለነው። እኩል ቀን ነው፣ አንድ ቀን ነው ፓስተርዬ። እንኳን አገኘው አብሮ አደጌ። ስለዚህ እኔ ብዙ መናገር እችላለሁ። ከዚህ በፊትም ተናግሬያለሁ። በቂ ነው። እግዚአብሔር በውስጡ ትልቅ ነገር አስቀምጧል። ከዚህ በፊት ተናግሬያለሁ። በግልጥ ተናግሬያለሁ። እግዚአብሔር ከኔ እድሜ ወስዶ ለኤርሚ ይስጠው ብያለሁ። ስለዚህ ኤርሚ ወደ ጌታ ጸልይብን ነበር እንዴ? ግን ፓስተር እሱ ሰፊት ለምን ምክንያቱም
ብያለሁ እኮ የጸሎቴ ውጤት የዘራውን ነው ቃልቀኛ አንተ አሳደህ የእጅህን አገኘ እኛ ተሰደን ያው እግዚአብሔር ለመልካም ነገር አደረገ። የሚገርማችሁ ለኤርሚ በጣም ነው የምንጸልየው። ለምን አንድ ደግሞ የፈረቀሳ ስላሴ ወንድም ነበር ረዘም ያለ አቦምሳ ተምሮ የመጣ ለሱም በጣም እንጸልየን። ማንደፍሮ ገዛኸኝ እሱ ወደ ጌታ መጥቷል አይደለ? አይመስለኝም። ኦኬ አንድ ደግሞ ዳዊት ዮሴፍ የሚባል አለ አሁን ወደ ጌታ መጥቷል። የአባ ጀማ ማርያም ሰንበት ትምህርት ቤት የነበረ እነዛ ያሳድዱ የነበሩ ሁሉ ልጅ ሰጥተዋል ካንተም ጭምር። ስለዚህ ይህ ከተባለ ምስክር ልንገራችሁ። ተፈሪ ብርሃን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የደቀ መዛሙርት አልኩ ያላችሁ ሰንበት ትምህርት ቤት መስራች ነኝ። የአባ ጀማ ማርያም ሰንበት ትምህርት ቤት መስራች ነኝ። የረኤ ሚካኤል ሰንበት ትምህርት ቤት መስራች ነኝ። የተክልዬ የአቦምሳ ሰንበት ትምህርት ቤት መስራች ነኝ። ብዙ ውስጥ የነበርኩ ወንድም ነኝ ነኝ አይ ቲንክ ጎሎልቻም በጣም እንቅስቃሴ ያደርግ ነበር በጣም እና ይሄን ሁሉ የተናገርኩት ምንድነው እዛ አካባቢ ያሉ ካህናት ዲያቆናት አሁንም በህይወት አሉ። አንዳንዶቹ ሚዲያ ያሉ ወጥተው መናገር ይችላሉ። ስለዚህ ከኤርሚ ላይ እጃችሁን ብታነሱ መልካም ነው። በወንድማይት ፍቅር ለምናቸዋለሁ። ሁለተኛ ያን የተባለ ወንድም የለም ማለት ደግሞ በጣም ትልቅ ክህደት ነው። ንስሐ ቢገቡ ይሻላቸዋል። ሰው ሊሳሳት ይችላል፣ ሊሳሳቱ ይችላሉ። እኔም ነገ እሳሳታለሁ። ነገር ግን ሶሪ ቢሉ እኛ አባቶች ብዙም ባላቃቸው ጥሩ ነው። ነገር ግን ይቅርታ ሳይጠይቁ በዚህ ቢቀጥሉ መልካም ይሆንም ለህሊናቸው። ኤርሚ እወድሃለሁ፣ አከብርሃለሁ። እኔ በኤርሚ ጉዳይ ላይ ማነው አብሮ አደገው አናቀውም ብለው ወይንም እናቀዋለን ብለው በሐሰትም የሚናገሩ ወንድሞች እህቶች ካሉ ወደ እኔ ቢመጡ እኔ በግልጥ ለነገራቸው ይችላል። አብሬ የቀደስኩትን አንድ ቀን ነው ከአባ ናትናኤል ከአርሲው ጳጳስ ድቁና የተቀበልነው። አንድ ትምህርት ቤት 7ኛ ክፍል አንድ ወንበር ላይ ነው የተማርነው። እሱ ወደ ድቁና ሲሄድ እኔ ወደ ሌላ ነው የተመለስኩት። ከዛም በኋላ ደግሞ ወደ አዲስ አበባ መጥቶ ወደ ፈረንሳይ አካባቢ ነው ስትደግም ቤት ተከራይቼ ነበር። አንተ ከደቡብ ኮሪያ እኔ ለአገልግሎት ለሚሽነሪ ሆኜ ለትምህርት ሄጄ ቅስና ነው ስጄ ስመለስ ተገናኘን። ያኔ በጌታ አልነበርክም ነው በጌታ ሆነሃል ከዛ ወዲህ መሰለኝ እኔ ከሀገር ለቅቄ ወጣሁ። ስለዚህ ይሄ የተባለው እኚህ ያሉት ቄሱ በጣም በጣም የሚያሳዝን እኔም አውቃለሁ እንዲያቆን መሞቱንም ሰምቻለሁ። በጣም ብዙ መረጃዎች አሉኝ። እኔ ግን በኤርሚ ላይ የተነሳው መልእክቱ ሌላ ነውና እባካችሁ ዶን ዌስት ልክ ቅድም ቤካ እንዳለው አድራሻ ቀይሩ። ምክንያቱም ይሄ የተባለው ኤርሚ ኢንቫይት የተደረገውን ዲቤት ሪፊውዝ ለማድረግ ነው፣ አቅጣጫ ለማስቀየር ነው። በተቀረ በወንድማችን ማነው ደምሮም ቢሆን እኔ ናዝሬት ነበርኩ ከዚህ በፊትም ተናግሬያለሁ። የዛ ከተማ አገልጋይ ነኝ። አሁን ሰሜን አሜሪካ ነው ያለሁት። ስለዚህ ሁላችንም እንደው እግዚአብሔርን ፈርተን የጀርባ ታሪካችን ይቅር እንደው ተከባብረን ብንኖር መልካም ነው። ለደምሮም ብለውም እሱን ነው ግድ የለም በሃይማኖታችን በተረዳነው መጠን ብንሄድ መልካም ነው። በተቀረ ግን ይሄ ላይን ሰብሮ መምጣት ለሁላችንም ጥሩ አይደለም። ተባረኩ። ዘመናችሁ ይባረክ። ኤርሚ የዘመን ይባረክ። ሌላ ጊዜም ስም ከተነሳ መምጣት አይቀርም። ተባረኩ። ፓስተር የጌታ እግዚአብሔር ይባርክህ።